የትኛውም በቱሪዝም አደጉ ብለን የምናነሳቸው የምንቀናባቸው ሀገሮች በመንግስት ጥረት ብቻ ያደጉ አይደለም። ጠቅላይ ሚኒስትሩና መንግስታቸው የሰሯቸው እነዚህ ፕሮጀክቶች ከዚህ በኋላ ወደዚህ ዘርፍ የሚገቡ ሰዎች ሊሰሩበት የሚገባውን ልክ አስቀምጠውልናል። ስለዚህ ያ ማለት ምን ማለት ነው? ሰርቪስ የሚሰጡ አገልግሎት የሚሰጡ ተቋማት ሊሰጡ በኢትዮጵያ ውስጥ ሊሰጡ የሚገባቸው አገልግሎቶች እንደዚህ ከፍ ያሉ ጥራታቸው የተጠበቀ ደረጃቸው የተጠበቀ ናቸው የሚለውን ያሳያልና በዚህ ደረጃ ከፍተኛ ተጽዕኖ አምጥተዋል። ጠቅላይ ሚኒስትራችን በሄዱበት ቦታ ስለ ቱሪዝም ያወራሉ። ስለዚህ እሳቸው በተናገሩ ጊዜ የሚሰማ ሰው በሙሉ ስለ ቱሪዝም እውቀቱ ይጨምራል። ሀገራችንንም ለማስተዋወቅ ደግሞ በዘመቻ ስንነሳ በጣም ብዙ ጎብኚዎችን ያመጣልናል። ብዙ የውጭ ምንዛሪም ያመጣል። የግሉ ክፍለ ኢኮኖሚ እነዚህን እንግዲህ ያሉትን ሀብቶች በሙሉ አቀናጅቶ በተለይም አስጎብኚ ድርጅቶች ከዚህ በፊት ብቻቸውን ሲሰሩት የነበረውን አሁን አጋዥ አግኝተዋል። መንግስት ማለት ነው። ትልቅ ለኛ ትልቅ እድል ነው። ትልቅ እድል ብቻ ሳይሆን ትልቅ ስኬትም ነው። እንደ ኢትዮጵያዊ በጣም ያኮራል። አሁን ኮርቼ ስለ ሀገሬ መናገር እችላለሁ። አሁን ኮርቼ ሀገሬን መሸጥ እችላለሁ። አሁን ኮርቻ ሀገሬን ማስተዋወቅ እችላለሁ ማለት ነው። ከዚህ በፊት በነበሩት ነገሮች ላይ ለመኮነን ምናምን ሳይሆን ብዙ ቦታዎች ላይ አስጎብኚ ድርጅቶች ያለምንም ድጋፍና ያለምንም አጋር ብቻቸውን ነበረ የሚያስተዋውቁት። ጤና ይስጥልን ተመልካቾች፣ ከኤንቢሲ ኢትዮጵያ ቴሌቪዥን ወደ እናንተ የሚደርሰው አጀንዳ የተሰኘው ፕሮግራማችን ተጀምሯል። ሄርሜላ ፍቃደ ፕሮግራሙን በመምራት አብራችሁ ቆይታ አድርጋለሁ። አብራችሁ እንድትቆዩ ደግሞ ግብዣችን ነው። ጠቅላይ ሚኒስትር አብይ አህመድ ቱሪዝምን አስመልክቶ ከኤንቢሲ ኢትዮጵያ ጋር ቆይታ አድርገዋል። እንግዲህ ጠቅላይ ሚኒስትሩ በቆይታቸውም የተለያዩ ዘርፉ ላይ አሉ ያላቸውን ክፍተቶች አንስተዋል። እንዲሁም ደግሞ ከለውጡ መንግስት በኋላ ወይም ደግሞ ከለውጡ ዓመታት በኋላ ቱሪዝምን እንደ አንድ የኢኮኖሚ ምሰሶ በመቁጠር ማለትም ከኢንዱስትሪ፣ ግብርና፣ ማዕድን፣ ቴክኖሎጂ ጋር በመደመር ቱሪዝምን ሰፋፊ ስራዎች ስለመከናወናቸውም ጠቅሰዋል። በዛሬው የአጀንዳ መርሃ ግብራችን ደግሞ ቱሪዝም በዘርፉ ተዋናያን እንዴት ይገለጻል የሚለውን ለመጠየቅ የኢትዮጵያ አስጎብኚ ድርጅቶች ማህበር ፕሬዝዳንትና በተባበሩት መንግስታት የዓለም የቱሪዝም ድርጅት የቦርድ አባል የሆኑት አቶ ፍጹም ገዛኸኝን እዚህ ስቱዲዮአችን ጋብዘናል። አቶ ፍጹም ጥሪያችን አክብረው ደግሞ ሀሳቦትን በቱሪዝም ጉዳይ ሊያጋሩን ስቱዲዮ ስለተገኙ ከልብ እናመሰግናለን። እኔም አመሰግናለሁ። መልካም። እንግዲህ መንግስት ትኩረት አቅጣጫ ወስዶ እየሰራበት ያለ ዘርፍ ነው ብለናል ቱሪዝምን። ስለ ቱሪዝም ሽግግሩ እናንሳ። ቱሪዝም ከዚህ ቀደም እንዴት ነበረ? አሁንስ ደግሞ ከለውጡ መንግስት በኋላ ወይም ደግሞ ከአምስቱ የኢኮኖሚ ምሰሶዎች መካከል አንዱ ከተደረገ በኋላ ያለው ለውጥ ምን ይመስላል የሚለውን አንስተን እንጀምር። በቅድሚያ አመሰግናለሁ ይህንን እድል ስለሰጣችሁኝ። ቱሪዝም እንግዲህ በተደጋጋሚ በክቡር ጠቅላይ ሚኒስትሩም እንደተጠቀሰው እንደሚታወቀውም ከፍተኛ የሆነ ለኢትዮጵያ ከፍተኛ የሆነ ሀብት ሊያመጣ የሚችል ትልቅ አቅም ያለው በጣም ትልቅ ፖቴንሻል ያለው ኢንዱስትሪ ነው። ምናልባትም ቱሪዝም በኢትዮጵያ በመንግስት ደረጃ እውቅና አግኝቶ እንቅስቃሴ ከተጀመረ 50-60 ዓመታት አልፈዋል። ነገር ግን በእነዚህ ዓመታት በጣም ከፍተኛ ውጣ ውረድ ውስጥ ያለፈ ኢንዱስትሪ ነው። ብዙ ትኩረት መጀመሪያ እንደተመሰረተ አካባቢ በንጉሱ ዘመን ያገኘ በኋላ ግን በአጠቃላይ ኢትዮጵያ በደርግ ዘመን ደግሞ በሯን የዘጋችበት ከዛም እንደገና ደግሞ ገርበብ አድርጋ የከፈተችበት በደንብ ትኩረት ያላገኘበት ዓመታት ነበሩ። በእነዚህ ዓመታት ውስጥ ነው እንግዲህ እኛ ወደ ቱሪዝም ኢንዱስትሪም የመጣ ነው። ኢንዱስትሪው ለኢትዮጵያ በጣም ከፍተኛ አቅም እንዳለው ተገቢውን ትኩረት አላገኘም ነበር ብለን ለመታገልም ነው እኛ ማህበርን የመሰረት ነው። የኢትዮጵያ አስጎብኚ ድርጅቶች ማህበር የተቋቋመው ከ23 ዓመት በፊት በዚህ ኢንቴንሽን ነው። ኢትዮጵያ ከፍተኛ የቱሪዝም አቅም አላት፣ ግን ትኩረት አላገኘም። መንግስት ትኩረት ሊሰጠው ይገባል። ይሄን ኢንዱስትሪ ሀብቶቿ የታወቁ ናቸው፣ ያሉት አቅሞቿ እምቅ ናቸው። በጣም ዳይቨርስ የሆነ ልዩ ልዩ የሆኑ ሀብቶች አሏት። ነገር ግን መንግስት ይሄንን ትኩረት ካልሰጠ አገሪቱ ተጠቃሚ አትሆንም፣ ከቱሪዝም ልትጠቀምበት የምትችለውን እድሎች እያጣች ነው ከሚል አንጻርና በቱሪዝም ላይ ያሉ ማነቆዎችን እንዲፈታ የግሉ ማህበረሰብ መታገል አለበት ከሚል አቋም ነው ማህበራችንን የሚያቋቋም ነውና በነዚህ ባለፉት ዓመታት ከለውጡ በፊት እውነት ለመናገር ተገቢው ትኩረት አልተሰጠም ነበረ። እንደው ለምሳሌ ለማሳያነት ያህል የ10 ዓመት ስትራቴጂክ ፕላን ተብሎ ለኢትዮጵያ ተሰርቶ የነበረውን እንኳን ብናነሳ ቱሪዝም በጣም ትልቅ በሆነ ዶኪመንት ውስጥ 2 መስመር ብቻ ነበር የተገለጸው እና ያ በጣም የሚያሳዝን ነበረ። ከዛም በኋላ ባሉት ዓመታቱም በጣም ብዙ ትግሎችን አድርገን ነበር።
በለውጡ ጊዜ ከሰማናቸውና ብዙ በዚህ ዘርፍ ላይ ላሉ ባለሙያዎችና በዘርፉ ለተሰማሩ ሰዎች መደነቅ የሆነው በአንድ የሀገር መሪ ቱሪዝም ተብሎ ኢትዮጵያ ውስጥ ሲነገር ስንሰማ ቃሉን ስንሰማ ራሱ ደንቆናል። ከዛም በኋላ ደግሞ በተግባር ደግሞ ያየናቸው ነገሮች እጅግ በጣም የሚገርሙ ናቸው። ከዛ ያለፈ እንግዲህ ደግሞ መንግስት እንደ አቅጣጫ አስቀምጦ ከአምስቱ ምሰሶዎች ውስጥ አንዱ አድርጎ ቱሪዝምን ቅድሚያ መስጠቱ ይሄ ለኛ በዘመናችን ያየነው ትልቅ ስኬት ነው ብለን እናምናለን። ከዛ ባለፈ ግን ሀገራችን በነዚህ ጥቂት ዓመታት ውስጥ በቱሪዝም ዘርፍ እያሳየች ያለችው ለውጥ እጅግ በጣም የሚያበረታታ፣ እጅግ በጣም የሚያስደንቅ፣ እጅግ በጣም የሚያኮራ በእርግጥ በዚህ ዘርፍ መሰማራታችንን በተለይ ለባለሙያዎች ትልቅ ትርጉም ያለው በተለይም ደግሞ ተስፋ አድርገን የበለጠ እንድንሰራ የሚያነሳሳ ከፍተኛ አቅምን የሚሰጥና የሚጨምር ሆኖ አግኝተነዋል። ስለዚህ በእነዚህ ባለፉት ጥቂት ዓመታት ውስጥ መንግስት ትኩረት ስለሰጠ በጣም ከፍተኛ የሆነ ለውጥ በቱሪዝም ላይ እየታየ ነው። የምንጠብቀው ነው ወይ? አይደለም። ከዚህ በላይ ነው የምንጠብቀው። ምክንያቱም ከፍተኛ የሆነ ተነሳሽነት አለ፣ ከፍተኛ የሆነ ጉጉት አለ። ሀገራችን ካላት እምቅ አቅም አንጻር ገና መጀመሪያው ላይ ነው ያለ ነው። ግን ይሄ ለበለጠ ደግሞ ስራ የሚያነሳሳና ሀገሪቱን ደግሞ ወደ ትክክለኛ አቅጣጫ የሚያስኬድ ሆኖ እናገኘዋለን። እኛ በእነዚህ ዓመታት ውስጥ የተሰሩትን ስራዎች እንግዲህ በሀገሪቱ የለሙ መዳረሻዎችን ስንመለከት፣ የቱሪስት ቁጥርን ስንመለከት፣ እያገኘች ያለችውን ደግሞ የውጭ ምንዛሬ ስንመለከት፣ የተፈጠረውን የስራ እድል ስንመለከት በእርግጥም ቱሪዝም ከአምስቱ ምሰሶዎች አንዱ ሊሆን የሚገባው እንደሆነ ያሳየናል። ምናልባት ከጥቂት ዓመታት በኋላ ደግሞ የበለጠ አሁንም ከተጠበቀው በላይ ተሰርቶበት ምናልባትም የበለጠው ምሰሶ ሊሆን ይገባል ብለን በመላው የኢትዮጵያ ሕዝብ በቅንጅት የሚሰራበት ይሆናል የሚል ተስፋ አለኝ። መልካም። እንግዲህ በተለይም ደግሞ እርስዎ ዘርፉ ላይ ለረጅም ዓመታት እንደመቆየቶ ከቅርብ ጊዜያት ወዲህ እየተሰሩ ያሉ ስራዎችን እንዴት ይመለከቷቸዋል? ለምሳሌ ገበታ ለሀገር፣ ገበታ ለትውልድ እንዲሁም ደግሞ የኮሪደር ልማቱ ጭምር የቱሪዝም መደላደሉ ላይ የፈጠራቸው ጥሩ ጎኖች የትኞቹ ናቸው የሚለውን እናንሳና በተለይም ደግሞ መንግስት ቱሪዝምን እንደ ኢንቨስትመንት በመቁጠር ኢትዮጵያ ቀደም ብለውም እንደገለጹት በርካታ ሀብቶች አሏት። የቱሪዝም ሀብት ቅርስ አላት። እንዲሁም ደግሞ የበርካታ ታሪክ ባህል ባለቤት ናት። ከዛም በተጨማሪ ደግሞ መልክዓ ምድሯ በጣም አመቺ የሆነ ሁሉንም አይነት መልክዓ ምድር የምትገኝባት አገር ናትና ከዚህ አንጻር የተገነቡት ደግሞ የታደሱትም የሚኖራቸው ጠቀሜታ አሁን ላይ ምን እያስገኙ ነው? ደግሞ ወደፊትስ የሚኖራቸው ጠቀሜታ ምን ሊሆን ይችላል? እንግዲህ እነዚህ አሁን በገበታ ፕሮጀክቶች የተሰሩ በጣም ብዙ የሆኑ ስራዎች ለኔ የሚታየኝ ለኛም እንደ ማህበርም ደግሞ የምናየው ማሳያዎች ናቸው። ከንግግራቸውም እንደሰማሁት በጣም ከፍተኛ የሆነ ለውጥን በሰዎች በኢንቨስተሮችም በግሉ ማህበረሰብም በሌሎችም በማህበረሰብም ዘንድ ተጽዕኖ እንዳመጡ ሰምቻለሁ። የኛም ይህንን ሀሳብ በከፍተኛ ደረጃ እንጋራለን። እነዚህ ፕሮጀክቶች ያመጡት መነቃቃት እውነት ለመናገር እንዲህ በቃላት የሚገለጽ አይደለም። ምክንያቱም ከዚህ በፊት በተለይ ኢትዮጵያ በመስህቦቿ የምትታማ ሀገር አይደለችም። የትኛውም ሀገር እኔ በጣም እወራረዳለሁ የኢትዮጵያን የሚያክል በጣም ዘርፈ ብዙ የሆነ መስህብ የለም። እኔ በዚህ ዘመኔ ከ70 ሀገሮች በላይ ጎብኝቻለሁ። በጣም አንዳንድ ሀገሮችንም አስጎብኝቻለሁ። እንደ ኢትዮጵያ ግን የሚያኮራ ሀገር የለም። እንደ ኢትዮጵያ ግን ዳይቨርስ የሆነ በጣም በትንሽ ርቀት ውስጥ ብዙ ነገር ሊታይበት የሚችል በጣም በአጭር ጊዜ ውስጥ ብዙ እውቀት፣ ብዙ እይታ፣ ብዙ ደስታ ሊገኝበት የሚችል ሀገር የለም። ይሄ ሁሉ ሀብት ያላት ሀገር ቱሪስቶች ወደዚህ ሀገር ሲመጡ የሚሉትና የሚመሰክሩላት ነው። ገና ከመጀመሪያው ከኤርፖርት ሲደርሱ ገና ቱሪስቶች መጀመሪያ ያለን እይታና አሁን ያለን አንድ አይደለም ይላሉ። ምናልባትም በ10 በ15 ደቂቃ ውስጥ። ምክንያቱም ብዙዎቹ ስለ ኢትዮጵያ የተዛባ እውቀት ይዘው ነው የሚመጡት። መጨረሻ ላይ ግን ሲሄዱ የሚሉት ነገር ምንድነው? በጉዞም ላይ ትልቁ ኮምፕሌን የነበረው ወይም ደግሞ ነቀፌታ የነበረው የማረፊያ ቦታዎቻችሁ በጣም ኋላ ቀር ናቸው የሚል ነው። ኢትዮጵያ ኋላ ቀርነት አያምርባትም። እውነት ለመናገር ሁልጊዜ እኔ በጣም ኩሩ ኢትዮጵያዊ ነኝ። ኢትዮጵያ በሁሉ ነገር ቀዳሚ ስትሆን ነው በተለይ አፍሪካ ውስጥ የሚያምርባት።
በነጻነት ቀዳሚ፣ በማንኛውም ነገር በስፖርቱም ቀዳሚ፣ በእውቀትም ቀዳሚ፣ በሁሉም ነገር ቀዳሚ ስንሆን ነው፣ በታሪክም በምንም ቀዳሚ ስንሆን ነው የሚያምርብን እና እነዚህ ነገሮች በጣም ከፍተኛ ማነቆ ነበሩ ለኢንዱስትሪው። የሚሰሩ ሆቴሎች፣ የሚሰሩ ማረፊያዎች አለመኖር ብቻ ሳይሆን ተሰሩ የተባሉትም ደግሞ ደረጃቸውን የጠበቁ አለመሆናቸው ከፍተኛ እንቅፋት ነበር። አሁን ምንድነው ፈረንጆች ባሩን ከፍ አደረገው ይላል ብለው የሚል አባባል አላቸው። ምንድነው የመዝለያውን ባር ከፍ ከተደረገ ከዛ በኋላ የሚመጣው ዘላይ ከዛ በላይ መዝለል አለበት እና ጠቅላይ ሚኒስትሩና መንግስታቸው የሰሯቸው እነዚህ ፕሮጀክቶች ከዚህ በኋላ ወደዚህ ዘርፍ የሚገቡ ሰዎች ሊሰሩበት የሚገባውን ልክ አስቀምጠውልናል። ስለዚህ ያ ማለት ምን ማለት ነው? ሰርቪስ የሚሰጡ አገልግሎት የሚሰጡ ተቋማት ሊሰጡ በኢትዮጵያ ውስጥ ሊሰጡ የሚገባቸው አገልግሎቶች እንደዚህ ከፍ ያሉ ጥራታቸው የተጠበቀ ደረጃቸው የተጠበቀ ናቸው የሚለውን ያሳያል እና በዚህ ደረጃ ከፍተኛ ተጽዕኖ አምጥተዋል። ሌላው ትልቅ አዌርነስን እውቀትን፣ ግንዛቤን በማህበረሰባችን ዘንድ ፈጥሯል። ማህበረሰባችን ስል በመስህቦቹ ወይም ደግሞ እነዚህ የገበታ ፕሮጀክቶች በተሰሩበት አካባቢ የሚኖሩ ብቻ ሳይሆን አጠቃላይ የኢትዮጵያ ሕዝብ በዜና ደጋግሞ በተለያዩ ወሬዎች በተለያዩ ሚዲያዎች የሚሰማቸው የሚያያቸው ስለሆነ ለቱሪዝም ያለው ግንዛቤ በጣም ከፍ ብሏል። ጠቅላይ ሚኒስትራችን በሄዱበት ቦታ ስለ ቱሪዝም ያወራሉ። ስለዚህ እሳቸው በተናገሩ ጊዜ የሚሰማ ሰው በሙሉ ስለ ቱሪዝም እውቀቱ ይጨምራል። እነዚህ ፕሮጀክቶች በመሰራታቸው ስለ እነዚህ ፕሮጀክቶች የሚነገሩ ነገሮች ብዙ ናቸው። የብዙዎች የሚሊዮኖች እውቀት የሚሊዮኖች ግንዛቤ ጨምሯል። ከሁሉም በተለያየ እርከን ያሉ የመንግስት የስራ ኃላፊዎች እውቀትና ግንዛቤ ጨምሮ አይቼዋለሁ። ይሄ ደግሞ ለግሉ ክፍለ ኢኮኖሚ በጣም ትልቅ ስኬት ነው። ምክንያቱም በሳቸው ሌቭል የሚሰሩ በሀገር ደረጃ በዘመቻ የሚሰሩ ነገሮች ትልቅ ነገር ሲሰሩ ሌሎችም ጋር ይሄ እኛም ጋር መምጣት አለበት። እንዲህ አይነት ነገር እኛም ጋር እንዲሰራ እኛም ደግሞ ነገሮችን ሁኔታዎችን ማመቻቸት አለብን በሚል የተለያዩ ከወረዳ ጀምሮ እስከ ተለያዩ የመንግስት የስልጣን እርከኖች ያሉ ሰዎች ግንዛቤያቸው ሲጨምር አይቻለሁ። ይሄ እጅግ በጣም ትልቅ ስኬት ነው ለሀገራችን። ምክንያቱም በፊት በነበሩት ዓመታት ትልቁ ማነቆ የነበረው በእነዚህ የመንግስት ኃላፊዎች ምክንያት ነበር። አሁን እሱ ተሰብሯል። ስለዚህ ከዚህ በኋላ ወደዚህ ኢንዱስትሪ የሚገቡ ኢንቨስተሮችና ማንኛውም ባለሙያ የተስተካከለ አትሞስፌር የተስተካከለ ሁኔታ ይጠብቀዋል የሚል ግምት አለኝ እና ከዚህ አንጻር በጣም ከፍተኛ ስኬቶች ናቸው። በራሳቸው አሁን እየሰሩ ያሉት ነገር ምናልባት ጥቂት ሊሆን ይችላል። እነዚህን ተመልክተን ደግሞ እየተሰሩ ያሉ ከነዚህ ጋራ በተጓዳኝ የተሰሩ ነገሮች ደግሞ ሲጨመሩና በአንድ ጊዜ በዘመቻ ደግሞ ልክ እነሱን ለመስራት ዘመቻ እንደገባ ነው አገራችንንም ለማስተዋወቅ ደግሞ በዘመቻ ስንነሳ በጣም ብዙ ጎብኚዎችን ያመጣልናል፣ ብዙ የውጭ ምንዛሪም ያመጣል የሚል እምነት አለኝ። መልካም። ምናልባት እዚሁ ላይ ደግሞ እርስዎ ከግሉ ዘርፍም ስለሆነ በሙያው ላይ ያሉትና የቱሪዝም ዘርፉ ላይ የግሉ ተሳትፎ ብናነሳ ወደድኩኝ። ምናልባት ክቡር ጠቅላይ ሚኒስትር አብይ አህመድም በተደጋጋሚ ሲናገሩት እንደነበረው ለግሉ ዘርፍ የተለያዩ ማበረታቻዎችን ከቅርብ ጊዜያት ወዲህ እየተደረጉ ነው። በተለይም መሰረተ ልማት ወሳኝ ነው። ለአንድ ቱሪስት ሲመጣ የት እንደሚያርፍ፣ እንዴት እንደሚጓዝ ጭምር የተመቻቸ መደላደልን መፍጠር ወሳኝ ነው። ምናልባት ሲናገሩም ከኤንቢሲ ኢትዮጵያ ጋር በነበራቸው ቆይታ 7 የሚሆኑ ኤርፖርቶች በቅርቡ ስራ መጀመራቸውን አንስተዋልና መሰረተ ልማት ወሳኝ ከመሆኑ አንጻር በሆቴሎች በሎጆች ግንባታ ላይ እንዲሁም ደግሞ በእናንተም ዘርፍ በአስጎብኚዎች ማህበር ድርጅት ማለት ነው እንዴት ይታያል የግሉ ዘርፍ ተሳትፎ እንዲሁም ደግሞ መንግስት የሚሰጠው ድጋፍ ለግሉ ዘርፍ? እንግዲህ አንድ መሰረታዊ ነገር ልንረዳው የሚገባው ማንኛውም በቱሪዝም አደጉ ብለን የምናነሳቸው የምንቀናባቸው ሀገሮች በመንግስት ጥረት ብቻ ያደጉ አይደለም። ቱሪዝም በባህሪው በመንግስት ጥረት ብቻ የሚሰራ በመንግስት ጥረት ብቻ የሚያድግ ኢንዱስትሪ አይደለም። በቃ ባይ ኔቸር እንደዛ አይደለም። ስለዚህ የግሉ ክፍለ ኢኮኖሚ ማህበረሰቡ፣ አጠቃላይ መንግስትም ህዝብም ሁሉም በጋራ ተቀናጅቶ የሚሰራው ስራ ነው።
በተለይ መንግስትና የግሉ ክፍለ ኢኮኖሚ ማለትም ፐብሊክ ፕራይቬት ፓርትነርሺፕ የምንለው በተግባር የሚታይበትና እድገትን ሊያመጣ የሚችል ነው። ላለፉት ብዙ አመታት የግሉ ክፍለ ኢኮኖሚ በጣም በቱሪዝም ብቻ ሳይሆን በአጠቃላይ በብዙ ዘርፍ በብዙ መስክ ላይ ያን ያህል ብዙ ትኩረት ተሰጥቶት የነበረ ስላልነበረ ቱሪዝም ላይ ያሉ የግል ክፍለ ኢኮኖሚ አካላት ለምሳሌ አስጎብኚ ድርጅቶች ትኩረት አላገኙም ነበር። ነገር ግን በቱሪዝም ላይ ስንመለከተው የቱሪዝም ቫልዩ ቼይንን የእዝ ሰንሰለቱን ወይም ደግሞ የእሴት ሰንሰለቱን ስንመለከተው አስጎብኚ ድርጅቶች የመጀመሪያው ደረጃ ላይ ነው የሚቀመጡት። አስጎብኚ ድርጅቶች ሀገራቸው ውስጥ ያለውን የቱሪዝም መስህቦች በሙሉ የሚለዩ እነዚህን ከመለየት ባለፈ ደግሞ ሁሉን አቀናጅተው የተለያዩ ፕሮግራሞችን በመስራት ጥቅል የጉዞ ፕሮግራሞችን ወይም ደግሞ ፓኬጅ የምንለውን የሚያዘጋጁ ያንን አዘጋጅተው ከሀገር ውጪ ሄደው ስለ ሀገራቸው የሚያስተዋውቁ ከሀገራቸው ውጪ ሄደው ማስተዋወቅ ብቻ ሳይሆን እዛ ሄደው ቱሪስቶችን ሰብስበው ወደዚህ ሀገር የሚያመጡ ለአየር መንገድ መንገደኞችን የሚሰጡ ለሆቴሎች እንግዶችን የሚሰጡ ለመስህቦች ጎብኚዎችን የሚሰጡ የሥራ እድል የሚከፍቱ እነሱ ናቸው ሁሉንም ቱሪስቶች አምጥተው የሚያከፋፍሉት። አስጎብኚ ድርጅቶች ከፍተኛ ድርሻ ነው ያላቸው። ነገር ግን ባለፉት አመታት ያን ያህል ብዙ ትኩረት አልተደረገባቸውም ነበር። ሌሎችም ሆቴሎችን ልንመለከት እንችላለን፣ ሎጆችን ልንመለከት እንችላለን፣ ሌሎች የእደ ጥበባት የመሳሰሉ በግሉ ክፍለ ኢኮኖሚ የተያዙ መስኮች ላይ ያሉ የግሉ ክፍለ ኢኮኖሚ አካላት በሙሉ ብዙ ትኩረት አላገኙም ነበረ። አሁን ባለው ሁኔታ እንግዲህ ይሄ ፐብሊክ ፕራይቬት ፓርትነርሺፕ ከግንባታ ጀምሮ እያንዳንዱን ሽያጭን ሌሎችንም በተመለከተ ከፍተኛ የሆነ መቀራረብና መተሳሰር አለ። ይሄ የበለጠ ሊቀጥል ይገባዋል። ሌሎች ሀገሮች ያደጉት እንደዚህ ነው። እኛ ደግሞ ከዛ በተሻለ በኢትዮጵያዊነት መንፈስ በአንድነት ተነስተን ልንሰራ ይገባናል። ያ ትልቅ እድል ተፈጥሮልናል። ከዛ ባለፈ እንግዲህ እነዚህ የመሰረተ ልማት መሟላቶች የመንግስት ኃላፊነት እሱ ነው። መሰረተ ልማቶችን አውሮፕላን ማረፊያዎች፣ መንገድ፣ መብራት፣ የውሃ አቅርቦት፣ የቴሌኮም አገልግሎት እነዚህን ማሟላት ነው። አሁን ባለው ሁኔታ ከበፊት ከነበረው በብዙ እጥፍ በተሻለ አገራችን በመሰረተ ልማት ደረጃ በተለይ አሁን ቅድም እንደተባለው ጠቅላይ ሚኒስትሩም ሲናገር እንደነበሩት ከአየር ማረፊያዎች ጋር የአገር ውስጥ በረራዎችን ከማቀናጀት አንጻር የመዳረሻ ቦታዎችን ከማስፋት አንጻር በጣም ብዙ ስራዎች ተሰርተዋል። አሁን አዲስ እየተሰራ ያለው ዓለም አቀፍ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ እጅግ በጣም የሚያስደንቅና ትልቅ ተስፋን የሰጠ ነው። እነዚህ ሁሉ ነገሮች ከመንግስት በኩል በጣም ከፍተኛ እገዛን ያደርጋሉ ለቱሪዝም ኢንዱስትሪ። የግሉ ክፍለ ኢኮኖሚ እነዚህን እንግዲህ ያሉትን ሀብቶች በሙሉ አቀናጅቶ በተለይም አስጎብኚ ድርጅቶች ከዚህ በፊት ብቻቸውን ሲሰሩት የነበረውን አሁን አጋዥ አግኝተዋል፣ መንግስት ማለት ነው። ለኛ ትልቅ እድል ነው። ትልቅ እድል ብቻ ሳይሆን ትልቅ ስኬትም ነው። እንደ ኢትዮጵያዊ በጣም ያኮራል። አሁን ኮርቼ ስለ ሀገሬ መናገር እችላለሁ። አሁን ኮርቼ ሀገሬን መሸጥ እችላለሁ። አሁን ኮርቼ ሀገሬን ማስተዋወቅ እችላለሁ ማለት ነው። ከዚህ በፊት በነበሩት ነገሮች ላይ ለመኮነን ምናምን ሳይሆን ብዙ ቦታዎች ላይ አስጎብኚ ድርጅቶች ያለምንም ድጋፍና ያለምንም አጋር ብቻቸውን ነበረ የሚያስተዋውቁት። የተወሰኑ የተመረጡ ኤግዚቢሽኖች ላይ መንግስት አብሮ በጋራ የሚካፈልባቸው ነበረ። ነገር ግን አሁን ለምሳሌ የኛ ማህበር እንደ ማህበር እንኳን የሚያዘጋጃቸውና የሚካፈልባቸው እጅግ በጣም ብዙ ኤግዚቢሽኖችና ወርክሾፖች አሉ በዓለም በሙሉ ማለት ነው። ኢትዮጵያን ሄደው አስጎብኚ ድርጅቶች አሁኑ ያስተዋውቃሉ፣ የበለጠ ያሳያሉ፣ የበለጠ ይሸጣሉ። እንግዲህ እነዚህ ትልቅ ስኬቶች ናቸው። የበለጠ ደግሞ እየተያያዝን የምንሰራ ከሆነ ደግሞ ውጤቱን በጣም ባጭር ጊዜ ውስጥ በብዛት የምናየው ይሆናል የሚል እምነት አለኝ። ማበረታቻን በተመለከተ መንግስት አሁን በዚህ ይህንን እንቅስቃሴ ተረድቶ እየሰጠ ያለው ማበረታቻ እጅግ በጣም ብዙ ነው። በተለይ ለሆቴሎች እና ከዛ ጋራ እንቅስቃሴ ላላቸው እየሰጠ ያለው በጣም የሚበረታታ ነው። ይሄ ሊቀጥል ይገባል። ለአስጎብኚ ድርጅቶች ግን ክፍተት አለ። ለአስጎብኚ ድርጅቶች ማበረታቻ በጣም ረጅም ጊዜ በፊት ነው ተሰጥቶ የነበረውና አንዳንድ መጀመሪያም ስንናገር ነበር ስርዓት ሊኖረው ይገባል፣ አካሄዱ በደንብ የተጠና መሆን አለበት የሚሉ ነገሮችን አድማጭ ጠፍቶ አቢዩዝ ተደርጓል በሚል
ለአስጎብኚ ድርጅቶች የሚሰጡ ማበረታቻዎች በጣም ኦልሞስት የሉም ማለት ይቻላል። ስለዚህ አሁን ይሄንን እኛም እየሰራንበት ነው። መንግስት የበለጠ አስጎብኚ ድርጅቶችን ቁልፍ ናቸው። አስጎብኚ ድርጅቶች በቃ አምባሳደሮች ናቸው። የቱሪዝም አምባሳደር አስጎብኚ ድርጅት ነው። የኢትዮጵያ አስጎብኚዎች ናቸው ሄደው ማንም የማይደርስበት የኢትዮጵያ ኤምባሲ የሌለበት ቦታ ላይ የምንገኘው እኛ ነን። የኢትዮጵያ ኤምባሲዎች ሊናገሩት ከሚችሉት በላይ ቱሪዝምን በተመለከተ ሄዶ የሚናገሩ የተለያዩ ቻናሎች ያሏቸው አስጎብኚ ድርጅቶች ናቸው። አስጎብኚ ድርጅቶችን መደገፍ፣ አስጎብኚ ድርጅቶችን ማነቃቃት የኢትዮጵያ ቱሪዝም ላይ በጣም ትልቅ የሆነ ማነቃቃትን ይፈጥራልና እዚህ ላይ በዚህ አጋጣሚ ትንሽ ነገር ተናግሬ ማለፍ ስለፈለኩ ነው። እርሶም ጠቀስ ለማድረግ ሞክረዋል። በተለይም በዚህ በቱሪዝም ዘርፍ ላይ አስጎብኚ ድርጅቶች ከፍተኛውን ድርሻ የሚወስዱ ወይም ደግሞ ከፍተኛው የቤት ስራ አለባቸው ብዬ አምናለሁ። ለምሳሌ ሆቴሎች ብና ሌሎች እንግዶችን የማስተናገድ አቅምም አላቸው፣ እንደዛ ማድረግ ይችላሉ። ነገር ግን አስጎብኚ ድርጅቶች ግዴታ ቱሪስቶችን ማግኘት አለባቸው፣ ቱሪስቶችን ወደ ኢትዮጵያ ማምጣት አለባቸው። እንደሚያውቁት ደግሞ የቱሪዝም ዘርፉ ይሄ ሁሉ ሀብት አለኝ ብሎ በመኩራራት ወይም ደግሞ ብሎ በመቀመጥ ብቻ የሚመጣ አይደለም። በደንብ ሎቢ ማድረግ ስራ፣ ማስተዋወቅ ስራ በደንብ የሚፈልግ ነውና በተለይም ደግሞ ዘርፉ ኔትወርክ ያስፈልገዋል። ከፍተኛ የሆነ እንግዲህ ዓለም አቀፍ ላይ ያሉ የተለያዩ በቱሪዝም ስኬታማ የሆኑ ሀገራትን ስንመለከት ትልልቅ ኔትወርኪንጎች ዓለም አቀፍ የአስጎብኚዎች ድርጅቶች ኔትወርኪንጎች አሉና እናንተ እንደ ማህበር ያንን ኔትወርክ ውስጥ ለመግባት ምክንያቱም ዝርዝር አላቸው ከሚጎበኙ ሀገራት መሀል ዝርዝር ይዘው ነው የሚንቀሳቀሱ እንደዛ ድርጅቶችና ኢትዮጵያ እንድትካተት ለማድረግ እየሰራችኋቸው ያለ ስራ የኔትወርኩ ተቋዳሽ ለመሆን ምን ርቀቶችን ሄዳችኋል እንደ ማህበር? በጣም ወሳኝ ጥያቄ ነው ይሄ። ምክንያቱም አስጎብኚ ድርጅቶች በባህሪያቸው ዋናው ስራቸው ቅድም እንደተናገርኩት ያሉትን በሀገራችን ያሉትን ወይም ደግሞ በሚያስጎበኟቸውን ቦታዎች ፓኬጅ በመስራት ወደ ተለያዩ ሀገራት ቱሪስት አመንጭ ወደሚባሉ ሀገራት በመሄድ ቱሪስቶችን እንዲመጡ ማድረግ ነው። አንደኛው ራሳቸው ቱሪስቶቹን በቀጥታ የማግኘት ዳይሬክት ማርኬቲንግ የምንለው ስትራቴጂ ነው። ይሄ እንደ ኢትዮጵያ አይነት ላሉ ሀገሮች ብዙ የሚሰራ አይደለም። ምክንያቱም በጣም የተሳሳተ የተበላሸ ገጽታ ያላት ሀገር ናት ሀገራችን ለረጅም ዓመታት በመጥፎ ገጽታ እንድትታወቅ የተሰሩ እጅግ በጣም ብዙ ስራዎች አሉ። በረሃብ፣ በድርቅ፣ በጦርነት እንድንታወቅ ሆኖ ተሰርቷል። አሁን በእነዚህ ጊዜዎች ውስጥ እንግዲህ እና ላለፉት ብዙ ዓመታት ደግሞ የኢትዮጵያ አስጎብኚ ድርጅቶች ሲሰሯቸው የነበሩት ይሄ ኢንፎርሜሽን በሙሉ ይሄ መረጃ ውሸት እንደሆነ ስህተት እንደሆነ እና የምንላቸው እንደውም forget the image come and experience the reality የሰማችሁትን ያላችሁን ስዕል አስቀምጡና እርሱና ኑና ነባራዊ እውነታውን ተመልከቱ፣ እሱን እዩት፣ ተመልከቱት ነበር የምንላቸው። በጣም በሚገርም ሁኔታ ከባድ ነበረ ለሽያጭ ማለት ነው። ለሽያጭ ቀርቶ ስለ ኢትዮጵያ ለመናገር በጣም ከባድ ነበር። ምክንያቱም ኢትዮጵያ ስንላቸው ብዙ ሰዎች በጣም ይደነግጡ ነበር። ኢትዮጵያ ምን አለ? ለብዙ ሰዎች ኢትዮጵያ በቃ በረሃ ጭው ያለች ምንም የሌለበት ድርቅ ሰው በቃ በጣም ግን ነባራዊ ሁኔታው እሱ አይደለም በሚል ለብዙ ጊዜ አስጎብኚ ድርጅቶች ያንን ሲያደርጉ ነበር። ከሱ ጋር እንግዲህ አሁን በተለይ ሀገራችን ውስጥ እየተሰሩ ያሉ ስራዎች የበለጠ የሚያኮሩ ናቸው። አሁን ስንናገር በፊት ስለ አዲስ አበባ ለምሳሌ ስንናገር the green city ነበር የምንለው። ምክንያቱም ያው አብዛኛው ነገራችን ትንሽ ግሪን የሆኑ ነገሮች ስለነበሩ ጥሩ መልክ ለመስጠት the green city ነበር የምንለው። አሁን ግን እንደሱ አይደለም የምንለው the bustling city በቃ በጣም ልዩ የሆነች አስደናቂ የሆነ ሲቲ ወይም ደግሞ ከተማ ብለን ነው የምናየው እና በጣም በኩራት የምንናገርባቸው ብዙ ነገሮች አሉን። ከዚህ በፊት ለምሳሌ አዲስ አበባ ላይ አንድ ምሽት ለማደር ቱሪስቶች በጣም ይሳቀቁ ነበር። በተለይ ደግሞ አስጎብኚ ድርጅቶች እንሳቀቅ ነበር። ምክንያቱም ብዙ ነገሮች የተመቻቹ አልነበሩም፣ ከማረፊያ፣ ከጉብኝት ስፍራዎች ከመሳሰሉት። አሁን 2፣ 3፣ 4 ምሽቶችንና አዳሮችን አዲስ አበባ እንዲያድሩ የምናደርግባቸው ነገሮች ተፈጥረዋል። ይሄ በጣም ለአስጎብኚ ድርጅቶች ከፍተኛ አቅም ይሰጣል። ከዚሁ ጋር እንግዲህ እነዚህን ሀብቶች የምናስተዋውቅባቸው መድረኮቻችን ብዙ ናቸው። አስጎብኚ ድርጅቶችም ማህበራችንም የሚያስተዋውቅበት ለምሳሌ እንደ ማህበር ብንመለከት የኢትዮጵያ አስጎብኚ ድርጅቶች ማህበር
አንድ ትልቅ ነገር የሰራው ኢትዮጵያን ለመጀመሪያ ጊዜ የተባበሩት መንግስታት የቱሪዝም ድርጅት ወርልድ ቱሪዝም ኦርጋናይዜሽን ወይም ደግሞ ዩኤን ቱሪዝም የአፊሊየት ሜምበርስ አባል በመሆን ኢትዮጵያን ለመጀመሪያ ጊዜ በዛ ሌቭል እንድንሆን አድርገናል። ያም ብቻ አይደለም፣ እዛ በነበረው የተለያዩ እንቅስቃሴዎች እና ባሳየነው ተጽዕኖ ተመርጠን ደግሞ ኢትዮጵያንም አፍሪካንም በመወከል እኔ ለምሳሌ እዛ የቦርድ አባል ሆኛለሁ። ይሄ ኢትዮጵያን ከማስተዋወቅ አንጻር እጅግ በጣም ትልቅ በር ነው የከፈተልን። አሁን በጣም በከፍተኛ ደረጃ እየሰራንበት ያለ ነው። በሁሉም የተባበሩት መንግስታት የቱሪዝም ድርጅት መስኮች ላይ በተገኙት በሮች ሁሉ እየተጠቀምን ኢትዮጵያን እያስተዋወቅን ያለ ነው። በቅርቡ እኛ ብቻችንን መሆን የለብንም። ሌሎችም ማህበራት፣ ሌሎችም ተቋማት እዚህ ገብተው በጋራ የበለጠ ተጽዕኖ ማምጣት አለብን በሚል እያዘጋጀ ነው ያለው መድረክ አለ። ከዛ ባለፈ ከቱሪዝም ሚኒስቴር ጋር በመተባበር የተባበሩት መንግስታት ድርጅትን የአፍሪካ ቢሮ አዲስ አበባ ለመምጣት እንቅስቃሴ ጀምረናል። ይሄ በጣም ትልቅ ስኬት ነው። የተባበሩት መንግስታት ድርጅትን ቢሮ አዲስ አበባ አመጣን ማለት ለኛ ምን ሊፈጠር እንደሚችል፣ ምን አይነት የገጽታ ግንባታ እንደሚኖረው፣ ምን ያህል ማስተዋወቅ መስራት እንደምንችል ይሄ በጣም ቀላል አይሆንም። ምክንያቱም የአፍሪካው ቢሮ እዚህ ነው የሚሆነው። ሌላው ቢቀር ሌሎች ዓለማት ቢቀሩ አፍሪካ ውስጥ ያሉ ሰዎች ኢትዮጵያን መጎብኘት እንደሚችሉና ምናልባትም ሞዴል የሆኑ ስራዎችን እዚህ መጥተው ምስክርነትን ሊሰጡ የሚችሉበትን እድል ይፈጥርላቸዋል። ከዛም ባለፈ የተለያዩ ኤግዚቢሽኖችን እናዘጋጃለን። የተለያዩ የጉዞና የወርክሾፖችን የማስተዋወቂያ ዝግጅቶችን እናዘጋጃለን። አባሎቻችን አስጎብኚ ድርጅቶች እዛ በመገኘት የተለያዩ ሀገሮች ላይ ኢትዮጵያን ያስተዋውቃሉ። ከዚህ ባለፈ ግን የኢትዮጵያ አስጎብኚ ድርጅቶች በግላቸው ባላቸው ቻናል ደግሞ የተለያዩ መድረኮችን በመጠቀም የተለያዩ ኤግዚቢሽኖች ላይ፣ የተለያዩ ወርክሾፖች ላይ፣ ስልጠናዎች ላይ በመገኘት ስለ ኢትዮጵያ አስጎብኚዎችን በውጭ ሀገር ያሉ ላኪ አስጎብኚ ድርጅቶችን ያሰለጥናሉ። ከዚህም የተነሳ ስራው የሚሰራው በቱሪዝም የኢትዮጵያ አስጎብኚዎች የኢትዮጵያ ወኪሎች ሆነው ወይም ደግሞ የኢትዮጵያ አዘጋጆች ሆነው ዴስቲኔሽን ማኔጅመንት ካምፓኒ ይባላሉ፣ ዲኤምሲ ሆነው በቱሪስት አመንጭ ሀገሮች ካሉ ከላኪ የቱሪዝም ድርጅቶች ወይም ደግሞ አውትባውንድ ቱር ኦፕሬተርስ ጋር ግንኙነት በመፍጠር ቋሚ የሆነ ግንኙነትን በመፍጠር ኮንቲኒስ የሆነ ቀጣይ ምን ነው የማያቋርጥ የቱሪስት ጉዞ እንዲኖር ያደርጋሉ ማለት ነው። ለምሳሌ እንግሊዝን ብንወስድ እንግሊዝ ሀገር ያሉ የውጭ አስጎብኚ ላኪ አስጎብኚ ድርጅቶች ኢትዮጵያ ካሉ አቻዎቻቸው ጋራ አግሪመንት ይፈራረማሉ፣ ውል ስምምነት ውስጥ ይገባሉ። እዛ ሀገር ላሉት የሚያስፈልጋቸውን ኢትዮጵያ ውስጥ ያለውን ጉዞ በተመለከተና ኢትዮጵያ ውስጥ ያለውን የቱሪዝም እንቅስቃሴ በተመለከተ የሚያስፈልጋቸውን ፓኬጅን መረጃን በሙሉ እዚህ ያለው ያቀርባል። እነዛ ደግሞ ቱሪስቶችን በዛ በተሰጣቸው ኢንፎርሜሽን መሰረት ይሰበስቡና ለዚህ ድርጅት ይሰጡታል። ያ ድርጅት ወደ ሀገር ውስጥ አምጥቶ አስጎብኝቶ መልካምን ነገር ይዘው እንዲሄዱ አድርጎ ይሸኛል ማለት ነው። እና ይሄ መተሳሰር በጣም በጣም ከፍተኛ ነው። የምንሰራበት የዕለት ተዕለት ስራችን ነው። ይሄ ደግሞ በኢትዮጵያ ቱሪዝም ላይ ከፍተኛ ዘላቂ የሆነ የቱሪስት እንቅስቃሴ እንዲኖር ያደርጋል። በጣም ትልልቅ አስጎብኚ ድርጅቶች በተለያየ ሀገር ያሉ ላኪ አስጎብኚ ድርጅቶች ኢትዮጵያ ውስጥ ካሉ ተቀባይ አስጎብኚ ድርጅቶች ጋራ ስምምነት አላቸው። ስራው የሚሰራው እንደዛ ነው። ማህበራችን በዚህም ላይ ደግሞ ለማህበር አባሎቻችን በየጊዜው ስልጠናዎችን ይሰጣል፣ መድረኮችን ያመቻቻል። በእንደዚህ አይነት እድሎች እንዲቀጥሉ ያደርጋል። ከዚህ ባለፈ በተለያዩ ሀገሮች ያሉ የኢትዮጵያ ኤምባሲዎች በጣም የከበረና የማይናቅ ስራን እየሰሩ ነው። ኢትዮጵያን ወክለው እዛ ይገኛሉ። የተለያዩ ዝግጅቶች ሲኖሩ፣ ኤግዚቢሽኖች ሲኖሩ፣ ኤክስፖዎች ሲኖሩ ከኛ ጋር ኮሚኒኬት ያደርጋሉ። እኛ ደግሞ አባሎቻችን እዛ እንዲገኙ እናደርጋለን። ስለዚህ ኢትዮጵያን በጋራ ከኤምባሲዎቻችን ጋራ ከኢትዮጵያ አየር መንገድ ጋራ በጣም በቅርበት እንሰራለን። በመሆን ኢትዮጵያን እናስተዋውቃለን ማለት ነው። እና እነዚህ መተሳሰሮች እንዲፈጠሩ ኤምባሲዎቻችንና የኢትዮጵያ አየር መንገድ በየቦታው ያሉ ቢሮዎች ከፍተኛ አስተዋጽኦ ያደርጋሉ። እንግዲህ ያው ማስተዋወቅ ላይ ደጋግመን የምናነሳው በተለይም ደግሞ የቱሪዝም ስራ ወይም ደግሞ የቱሪዝም ዘርፉ በራሱ ማስተዋወቅን አለኝ ብሎ መኩራራትን ሳይሆን ግዙኝ ማለትንም ስለሚጠይቅ ነውና በዛ አግባብ ይታያል። ምናልባት ደግሞ ወደ መቀየር ያሉባቸው ባህሎች ብለው ጠቅላይ ሚኒስትሩ ያነሳቸው እናንሳ።
እናንተ ያሏችሁን ሰራተኞች ከማሰልጠን ሊሆን ይችላል። የምትሰሯቸው ስራዎች ምንድናቸው? አንድ ቱሪስት ራሱ ያለው አእምሮ ውስጥ ያስቀመጠው ትርክት አለ። ቀደም ብለውም እንደገለጹ ኢትዮጵያ ሲባል ረሃብ ናት፣ ኢትዮጵያ ሲባል በረሃ ናት የሚሉት ሀሳቦች አሉ። ነገር ግን መታችሁ እዩ እንደምትሏቸውም ነግራችሁኛል። እዚህ ሲመጡስ የእናንተ ሰራተኞች እንዴት ነው የሚቀበሏቸው? ምናልባት ጠቅላይ ሚኒስትሩ ከኤንቢሲ ጋር በነበራቸው ቆይታ ላይ ያነሷቸው ጉዳዮች አሉ። ማማረርን ወይም ልሰራ መጣህ አይነት ቱሪስቱ እንዲፈራ የማድረግን ስሜት የሚጭሩ አንዳንድ ግለሰቦችም አሉ። የቱሪዝም ስራ ደግሞ እርስ በርስ በጋራ ተያይዘን ሁሉም ገጽ ግንባታ እየገነባ ለሀገሩ እየቆመ መሄድ ያለበት ነውና ሰራተኞቻችሁን ከማሰልጠን ምን ሰራላችሁ? እንዲሁስ ደግሞ እንዳስጎብኝ ድርጅት ደግሞ መረጃውን በስፋት ይኖራችኋልና የሚኖረው ቱሪስት ሲያገኝ አንድ ግለሰብ የሚሰጠው ሀሳብ የሚያነሳቸው ሀሳቦች ምንድናቸው? ይዞ የመጣውን ትርክት የሚያጠነክሩ ናቸው ወይንስ ደግሞ ኢትዮጵያ እንዲያውቃት የሚያደርጉ ናቸው የሚለውን ቢገልጹልኝ። እኔ እውነት ለመናገር በቀደም ክቡር ጠቅላይ ሚኒስትር ሲናገሩ ማለት በጣም ሲገርመኝ ነበረ። ትክክለኛ ኢንፎርሜሽን ነው፣ ትክክለኛ መረጃ ነው። በቃ ሁልጊዜ እኛን በጣም የሚያበሳጨን የሚያቃጥልን ኢትዮጵያዊ አይደለም ይሄ፣ ግን ደግሞ ነባራዊ ነው። ምንም የሚካድ ነገር አይደለም። እሳቸው እንደውም ከታክሲ ሹፌሮች ጋር ብቻ እያያዙት እንጂ አንዳንድ መስህብ ቦታዎች ላይ ያሉ ኢቭን ከዚሁ ጋራ የተያያዘ ስራዎች ተሰርቶ ቤተሰቦቻቸው እሱን እየሰሩ እነሱን እየመገቡና እያስተማሩ ልጆቻቸው ግን ደብዳቤ የሚጽፉ አገራችን እንደዚህ ነው፣ ተርበናል፣ ተቸግረናል፣ እርዱን የሚሉ ሰዎች በጣም ብዙ ናቸው። ይሄ እጅግ በጣም የሚያሳዝንና ምናልባትም ለኢትዮጵያ ቱሪዝም ኢንዱስትሪ በተለይም ደግሞ ብዙ አመት በዚህ ስራ ላይ እንደኖረ ሰው እና እንደሚደክም ሰው ለእንደኔ አይነቶቹ ፕሮፌሽናሎች እጅግ በጣም ትልቅ ስብራት ነው። እንደ አስጎብኚ ድርጅቶች የኢትዮጵያ አስጎብኚ ድርጅቶች ማህበርም እያንዳንዱ አስጎብኚ ድርጅትም እኛ ኳሊቲ ኮንትሮል ስላለን የምናደርገው ነገር ምንድነው? ሰራተኞቻቸውን፣ ሾፌሮቻቸውን፣ አስጎብኚዎቻቸውን፣ ጋይዶቻቸውን፣ የቢሮ ሰራተኞቻቸውን ማንኛውም ከነርሱ ጋር የሚሰሩትን በሙሉ እናሰለጥናለን። እነሱም ያሰለጥናሉ። በየቢሮአቸው ሁሉም አስጎብኚ ድርጅቶች በየቢሮ ያሰለጥናል። የሚባለውን የማይባለውን ያሰለጥናል። ይሄንን ቢል ምን ሊያመጣበት እንደሚችል መልካም ነገር ቢናገር ደግሞ ምን ሊያገኝ እንደሚችል ያሰለጥናሉ። ከዚህ የተነሳ በድፍረት በአስጎብኚ ድርጅቶች አካባቢ እንደዚህ አይነት ነገሮች አይሰሩም ብዬ መናገር እችላለሁ። ምክንያቱም ያንን በመናገሩ ስራውን ነው የሚያጣው፣ እንጀራውን ነው የሚያጣው። ቀጣይ ያለውን ያ ሰው ሄዶ ስለ ኢትዮጵያ መልካም ነገር ካልተናገረ የሚቀጥለው ጊዜ የሚመጣለት እንግዳ እንደሌለ ያውቃል። እንዲህ አይነት ነገርን የሚናገሩ ሰዎች አንድ ጊዜ የሆነች ነገርን አግኝተው ስለመሄድ ምስኪን መስለው በቃ ላይክ አንዳንድ ጊዜ እኮ መንገድ ላይ የምናያቸው ልመና ዘዴዎች አሉ እኮ ማዘር ዳይ ፋዘር ዳይ ስቶማክ ዜሮ ይላሉና ምን በቃ ቱሪስቶቹ እንግሊዝኛ ጠፍቷቸውም አይደለም አንዳንዶቹ ሰዎች እንደዛ የሚሉት፣ ግን በቃ በጣም እንዲያዝኑ እንግሊዝኛም አይችልም፣ ሀሳቡ መግለጥ አይችልም፣ በቃ የሰው ተቸግሯል ብለው እንዲሰጡት ነውና ይሄ ግን በጣም የተሳሳተ አስተሳሰብ ነው። በጣም የተሳሳተ ስራ ነው። የተሳሳተ ብቻ ሳይሆን ሊታረም እንደዚህ የሚያደርጉ ሰዎች ሊቀጡም ይገባል። በእኛ ኢንዱስትሪ ላይ በተለይም ደግሞ ከአስጎብኚ ድርጅቶች ጋር በተያያዘ አስጎብኚዎች ጠቅላይ ሚኒስትሩም ሲናገር እንደነበሩት እጅግ በጣም ብዙ ነገሮችን እየሸፈኑ ያሉትን የሚታዩትን ነገሮች እንኳን እንዳያዩ በጣም ተሳቀን፣ በጣም ተቸግረን ለምሳሌ ችግር ያለባቸው አካባቢዎች ሲኬድ ነገሮቹን በጣም ቀላል በማድረግ ግን የተሻለውን ነገር የኢትዮጵያዊነትን ባህል እንዲያዩ የኢትዮጵያዊነትን ሀብቶችን እንዲመለከቱ ተፈጥሮን እንዲያደንቁ አቴንሽናቸውን ወደዛ ዳይቨርት በማድረግ የሚሸፍኑ ናቸው። ሾፌሮች ሊሆኑ ይችላሉ፣ አስጎብኚዎች ሊሆኑ ይችላሉ፣ ሌሎች ሰራተኞች ሊሆኑ ይችላሉ እና ነገር ግን አንዳንድ ሰዎች በጣም በተሳሳተ ሁኔታ እንደዚህ ያደርጋሉ። ይሄ ሊታረም ይገባዋል። በአብዛኛው ኢትዮጵያ ውስጥ እንደ ኢትዮጵያ አይነት ሀገሮች ላይ ችግሮችን ማውራት መልካም ነው ብዬ አላስብም። ትክክልም አይደለም። እኛ ደግሞ ኩሩ ህዝቦች ነን። ኢትዮጵያውያን በጣም ኩሩ ህዝቦች ነን። እኔ በጣም ኮራለሁ በኢትዮጵያዊነቴ። ባልኮራ ኖሮ ቱሪዝም ላይ አልሰራም ነበር። በነገራችን ላይ ቱሪዝም ውስጥ የገባ ሰው
ቱሪዝም ላይ ያለ ሰው ኢትዮጵያን ወዶ አፍቅሮ ፍቅር ይዞት ነው የሚኖረው። ቅድም እንዳልኩሽ ለምሳሌ በጣም ብዙ ሀገሮች የመሄድ እድሎች አጋጥመውኝ ነበረ። በጣም ወጣት በነበርኩበት ጊዜ ግን ቱሪዝም አንድ ወንድም ሲናገር የሰማሁት ልክፍት ነው ይላል። ወዲያውኑ ኢትዮጵያ በፍቅሯ ትነድፍሻለች። ላሊበላን ያየ ሰው፣ ሰሜን ተራራን ያየ ሰው፣ ደቡብ ሄዶ ኦሞ ቫሊን ያየ ሰው፣ ከሀመር ብሔረሰብ ከአሪ ብሔረሰብ ጋራ አብሮ እንጀራ የበላ ሰው ኢትዮጵያን አንቋሾ ሊናገር አይችልም። ሀረር ሄዶ የተቀመጠ ሰው መደብ ላይ ምንም ነገር አይስራ፣ የሀረሪ ብሔረሰብ ሰዎች ጋር ቁጭ ያለ ሰው፣ አፋር ሄዶ የግመልን ገመድ የነካ ሰው፣ ተይው ሌሎቹን ነገሮች፣ ስለ ኢትዮጵያ መጥፎ ነገር ሊያወራ አይችልም። እንኳን ኢትዮጵያዊ ሆነን የውጭ ዜጎች እንኳን ኢትዮጵያ መጥተው 4 እና 5 ቀን አዙረናቸው ስለ ኢትዮጵያ መጥፎ ነገር ማውራት አይችሉም። ይሄ ምን አይነት መርገም እንደሆነ አይገባኝም እውነት ለመናገር ስለ ቃሉ ይቅርታ። ግን በጣም እንደዚህ የሚያደርጉ ሰዎች ትልቅ ጨለማ ውስጥ ናቸው። አልታያቸውም፣ ያለው መልካም ነገር አልታያቸውም ብዬ ነው የማስበው። ወይም ደግሞ በቃ ምስኪን በመምሰል እርዳታ የሚያገኙ ይመስላቸዋል። በነገራችን ላይ የውጭ ዜጎች እንደዚህ ስላልናቸው አይራሩም እውነት ለመናገር። አሁን ቱሪስቶች በጣም ብዙ ጊዜ ከቱሪስት ጋር ስለኖርኩኝ እኔ ቱሪስቶች ምስኪን ስመስል ምንም አያዝኑም ይመስለናል እንጂ እንደውም ጥቅም ማግኘት ከፈለገ ቲፕ ለማግኘት ሊሆን ይችላል። ቲፕ ማግኘት ከፈለገ ዘላቂ የሆነ ወዳጅነት ከዛ ሰው ጋር ማግኘት ከፈለገ ትክክለኛ ኢትዮጵያዊ ሆኖ ነው መገኘት ያለበት። ኩሩ ኢትዮጵያዊ፣ በባህሉ የሚኮራ፣ በሀገሩ የሚኮራ፣ በቋንቋው የሚኮራ፣ በእያንዳንዱ ነገሩ የሚኮራ፣ በሁሉ ነገሩ የሚኮራ ኢትዮጵያዊ ሆነን ስንገኝ ያ ነው የኢትዮጵያዊነት መገለጫ። ከሌሎች ብዙ አፍሪካዊ ሀገሮች የምንለየውም በዛ ነው። በጣም በኩራታችን ማለት ነው። በቅኝ ግዛት ያልተገዛን ህዝቦች ነን ብለን መናገራችን የበለጠ በእኛ ላይ እምነት እንዲኖራቸው ያደርጋል። ፖለቲከኞች ጠቅላይ ሚኒስትሩ እንደተናገሩት አንዳንድ የውጭ ፖለቲከኞች ላይመቻቸው ይችላል የኛ በቅኝ ግዛት አለመገዛት። ግን ትክክለኛ ባህልን አገርን ኤክስፕሎር ለማድረግ የሚመጣ ሰው የኢትዮጵያዊ ኩራት ያስደስተዋል። ትክክለኛ በቃ ከህዝቡ ጋራ በእውነት መገናኘትን ይፈልጋል ከትክክለኛው ህዝብ ጋርና እንዲህ አይነት ትክክለኛ ያልሆኑ ትርክቶች ወይም ንግግሮች በጣም ሊወቀሱ ይገባል፣ ሊወገዙም ይገባል። በዚህ ሙያ ላይ ያሉ ሰዎች ምናልባትም ይህንን ኢንተርቪው የሚሰሙ ሰዎች ከኔ ጋራ 100% እንደሚስማሙ ከጠቅላይ ሚኒስትሩም ጋራ 100% እንደሚስማሙ እርግጠኛ ነኝ። መልካም እንግዲህ ምናልባት የቱሪስቶችን ደግሞ ጊዜ ማቆየት ወይም ደግሞ ረጅም ጊዜን እንዲያሳልፉ ማድረግ ላይ የምትሰሯቸው ስራዎች ምንድናቸው የሚለው እናንሳ። በተለይም የተለያዩ የአፍሪካ ሀገራት ላይ ስንመለከት አንድ ዙ ሊጎበኝ የሄደ ሰው በአንድ ቀን አዳር እንዲመለስ አይፈቅዱለትም። የተለያዩ ድሎችን ያመጡለታል እና እናንተስ ያንን ከማስተዋወቅ አንጻር የምትሰሯቸው ስራዎች አሉ ወይ? በቱሪዝም ስራ ውስጥ የቆይታ ጊዜ በጣም ወሳኝ ነው። አንድ ጊዜ አንድን ቱሪስት ለማምጣት ምናልባትም 4፣ 5 ከዛም በላይ አመታት ሊፈጅ ይችላል። በዚህ ሙያ ላይ ወይም ደግሞ በዚህ ስራ ላይ በአስጎብኚ ድርጅት ስራ ላይ የተሰማራ ወይም ደግሞ የአስጎብኚ ድርጅት የከፈተ አንድ ድርጅት ምናልባትም የመጀመሪያዎቹ 2-3 አመታት ስራ ላይ ያገኝ ይችላል። መሰረት የሚጣልበት የሚያስተዋውቅበት ራሱንም ያሉትን ፓኬጁንም አገሩንም የሚያስተዋውቅበት ነው። ከዛ በኋላ ነው እንግዲህ ስራዎች የሚገኙት ወይም ደግሞ ቱሪስቶች የሚመጡት። ይሄ ማለት ምን ማለት ነው? አንድን ቱሪስት አንድ ጊዜ ለማምጣት ያን ያህል ጊዜ ከፈጀ ይሄን ሰውዬ ቶሎ መልቀቅ አያስፈልግም ማለት ነው። ቶሎ ከለቀቅ ነው ድካማችን ይጨምራል። ይሄን ሰውዬ ግን ካቆየ ነው ያ የደከምንበት ነገር በሙሉ በብዙ እጥፍ አፈራን ማለት ነው። ልክ ምርጥ ዘር እንደማድረግ ነው። ምርጥ ዘር መዝራትና ለአንድ ገበሬ ዝም ብሎ ደግሞ ማንኛውንም ዘር መዝራት አንድ አይደለም። መሬቱ ያው ነው። ምርጥ ዘር ሲዘራ ግን ብዙ ምርት ይሰበስባል። ስለዚህ ድካሙ ምኑ ያው ሆኖ ግን ብዙ ምርት መሰብሰብ ይፈልጋል ገበሬ። ልክ እንደዛው አስጎብኚ ድርጅቶችም የቆይታ ጊዜን ማራዘም ምንም ተተኪ የሌለው ወሳኝ የሆነ ስራ ነው። የቆይታ ጊዜን ለማራዘም ኢትዮጵያ ውስጥ
ኢትዮጵያ በአጠቃላይ የሆነ የሁለትና የሶስት ቀን ጉብኝት የሚበቃት ሀገር አይደለችም። እንደዛም እውነት እንናገር ከተባለ 15ም 20ም ቀን የሚበቃት ሀገር አይደለችም። ስለዚህ ብዙ ጊዜ ጎብኚዎች ሲመጡ ኢትዮጵያ አንደኛ በጣም ትልቅ ነው። የኢትዮጵያ ሳይዝ በጣም ትልቅ ነው። እንደ ኢትዮጵያ እኮ የጀርመንን 2 እጥፍ እኮ ናት። ኢትዮጵያ እኮ ጀርመንና ፈረንሳይ እኮ አንድ ላይ ሆነው እኮ ትበልጣለች። ኢትዮጵያ እኮ ምናልባትም ብዙ የአውሮፓ ሀገሮችን አንድ ላይ ጨፍልቀን ኢትዮጵያን አያክሉም። እንግዲህ በቆዳ ስፋት ብቻ ነው እሱን ያየ ነው። ከቆዳ ስፋት ባለፈ ደግሞ በሀብትም ደግሞ በቱሪዝም ሀብቶች ብንመለከት ኢትዮጵያ እኮ በየ5 ኪሎ ሜትሩ የተለየ ላንድስኬፕ የሚታይበት፣ የተለያዩ አእዋፋት የሚታዩበት፣ የተለያዩ እጽዋት፣ የተለያዩ የዱር እንስሳት የሚታዩበት፣ የተለያየ ባህል፣ የተለያየ ህዝብ የምታይበት ሀገር ነው። ኢትዮጵያ ውስጥ እኮ አውቶቡስ ውስጥ የሚተኛ ቱሪስት የለም። ምክንያቱም እንደተደነቀ ነው ጠዋት ወጥቶ ማታ የሚገባው። ስለዚህ አውቶቡስ ውስጥ የሚያንቀላፋ ሰው ካገኘሽ ታሟል ማለት ነው። ሰውዬ ካልታመመ ማንም ቱሪስት አይተኛም። ምክንያቱም በየደቂቃው የሚቀያየር ላንድስኬፕ አለ፣ ቪው የሚያምር ነው። እኛ እንደውም የምንቸገረው አቁሙ ፎቶ እንነሳ ነው። በየቦታው ፎቶ ለማንሳት የፎቶ ስቶፕ በጣም ተደጋጋሚ ይሆንና ፕሮግራሙ አጨናናቂ ይሆናል። መጨረሻ ላይ መሽቶባቸው ይገባሉ። ሌሎች ሀገሮች እኮ ጠዋት 4 ሰዓት ላይ ተነስተሽ ከዛ 7 ሰዓት ነው የምትገቢው እኮ መድረሻሽ ቦታ። ኢትዮጵያ ሌሊት 12 ሰዓት ተነስተሽ ከምሽቱ 12 ሰዓት 1 ሰዓት ነው የሚገባው ብዙ ጊዜ። ምክንያቱም በየቦታው የሚጎበኙ ቦታዎች ስላሉ። ይሄ ሁሉ ሀብት ያላትን ሀገር በፍጥነት በሩጫ የምትሰራ ሀገር የምትጎበኝ ሀገር አይደለችም። ስለዚህ ፕሮግራሞቻችንን ስንሰራ ረዘም ያለ ጊዜ እንዲሆን እናደርገዋለን። በአማካኝ በአስጎብኚ ድርጅቶች የሚሰሩ ፓኬጆች በአማካኝ 12 ቀን ናቸው ኢትዮጵያ ውስጥ። ይሄ ደግሞ በጣም ትልቅ ነገር ነው። አሁን ደግሞ ብዙ መስህቦች እና ብዙ የማረፊያ የነበረብን ትልቁ ችግር ከዚህም በላይ እንዳናራዝም የመቆያ የማረፊያ ቦታዎች ነው። እነኚህ ነገሮች እየተወገዱ መንገዶቻችን እየተስተካከሉ ማረፊያ ቦታዎች በየቦታው እየተሟሉ ሲሄዱ ደግሞ የበለጠ ይጨምራል። በተስፋ ማደርገው የሚቀጥሉት 2-3 ዓመታት የቆይታ ጊዜውን በአስጎብኚ ድርጅቶች የሚሰራውን ነው ማለት ከ12 ወደ 16-18 ቀናት ይሻገራል የሚል ተስፋ አለኝ። ከዛ ባለፈ ከቆይታ ጊዜ በተጨማሪ ደግሞ በጣም ጠቃሚ የሆነው ነገር ምንድነው? ተደጋጋሚ ጉብኝት ነው። አንድን ሰው ኢትዮጵያን ከመጣ በኋላ ምሳሌ መጥቶ ሰሜን ኢትዮጵያን አይቶ የሄደ ሰው በጣም ተደንቆ ስለሚሄድ በጣም ተገርሞ ስለሚሄድ አስጎብኚዎች የምናደርገው ምንድነው? ምን አየህ? ገና እኮ ምንም አላየህም። ኢትዮጵያ ማለት ይሄ አይደለም። እስቲ ደቡብን ተመልከት። ይሄ ደግሞ ሌላ አገር እንደመጎብኘት ነው። ምዕራብ ሂድ እስቲ ወደ መቱ፣ ወደ ጅማ፣ ወደ ቦንጋ፣ ወደ ጋምቤላ፣ ያ ደግሞ ሌላ አገር እንደመጎብኘት ነው። ምስራቅን ካሰብከው ወደ ሀረር፣ ወደ አዋሽ ብትሄድ፣ ወደ ጅጅጋ፣ ወደ ሶማሌ ክልል ብትሄድ እሱ ደግሞ ሌላ ዓለም ነው። ምናልባት ማርስ መሄድ ከፈለክ አፋር አለ። ምክንያቱም ማንም ሰው እዛ ሄዶ መጎብኘት አይችልም አይደል? በጣም ሬር ነው። አፋር የዳናክል ዲፕሬሽን በአጠቃላይ ከዚህ ዓለም ውጪ ነው። ኢትስ አውት ኦፍ ዲስ ወርልድ ነው የምንለው። ስለዚህ ይሄ ሰውዬ እንዲመለስ እናደርገዋለን። ሰሜንን አይቶ አንብቦ የመጣው ምናልባት ስለ ላሊበላ፣ ስለ ጎንደር፣ ስለ ጣና ሊሆን ይችላል። ከዛ በኋላ ግን አይ ባሌንም ማጎብኘት አለብህ እንለዋለን። ሶፍ ዑመር ብትሄድ ሌላ ዓለም ነው። ስለዚህ ይሄ ሰውዬ 5-6 ጊዜ እንዲመጣ እናደርገዋለን ማለት ነው። ዛሬ ብቻውን መጥቶ ሊሆን ይችላል። የሚቀጥለው ጊዜ ጓደኞቹን ይዞ ነው የሚመጣው። ይሄ ደግሞ ሌላ ነገር ነው። ጓደኞቻቸው ደግሞ እንደገና ሌሎች ሰዎችን ይዞ ይመጣሉ እና የቆይታ ጊዜን እንደገና ደግሞ ሪፒትድ ትራቨለርስ እነዚህን መጨመር አስጎብኚ ድርጅቶች ለሀገራቸውም ለራሳቸውም ቢዝነስ፣ ምክንያቱም የመጣልሽን ሰው ያየውን የቀመሰውን ሰው እሱን ማሳመን ይቀላል ምንም ያላሰበውን ሰው ሄዶ ከማሳመን። ስለዚህ ይሄንን ሰውዬ በደንብ ተንከባክበን በደንብ አሳይተን የቆይታ ጊዜውን ጨምረን ተደጋጋሚ እንዲመጣ 20-30 ጊዜ የመጡ እንግዶች አሉ። ጓደኞቻቸውን እየሰበሰቡ በየጊዜው የሚመላለሱ በየአመቱ የሚመጡ ሰዎች አሉ። የኢትዮጵያ ፍቅር ይዞናል ብለው የቀሩም አሉ። እዚህ በኢንቨስትመንት የተለያዩ ኢንቨስትመንት ላይ የተሰማሩ ቱሪዝም ለኢንቨስትመንት ትልቅ በር ነውና ኢትዮጵያን ከመውደዳቸው የተነሳ በቃ ኢንቨስትመንት ውስጥ ልግባና እዚሁ ልኑር የሚሉ ብዙዎች ናቸው።
ስለዚህ አስጎብኚ ድርጅቶች እዚህ ላይ የሚሰሩት ስራ በተለይ ደግሞ ከነሱ ጋር አብረው አስጎብኚዎች ይዘዋቸው እነርሱን ስለ ሀገራቸው፣ ስለ ታሪካቸው፣ ስለ ባህላቸው፣ ስለ ተፈጥሮ፣ ስለ እያንዳንዱ ብሔረሰብ፣ ስለ እያንዳንዱ ተራራ፣ ስለ እያንዳንዱ እጽዋት፣ ስለ እያንዳንዱ ወፍ የሚናገሩት አስጎብኚዎች ደግሞ በጣም ትልቅ ሚና አላቸው እና አሁን እኛ የምንሰራው በትልቅ ደረጃ የቆይታ ጊዜን ማራዘም፣ ተደጋጋሚ ትራቭለሮችን ማምጣት፣ ከዛም እንደገና ደግሞ እነርሱን እንደ ማስታወቂያ መሳሪያ ተጠቅሞ በአንደበት ቃል ወርድ ኦፍ ማውት ከየትኛውም ከሲኤንኤን ከቢቢሲ ከምናምን ሁሉ ይልቅ በጣም ከባድ መሳሪያ ስለሆነ እነሱን መልሰን በዚህ በመልካም አንደበት በመልካም ንግግር ወደ ኢትዮጵያ ሌሎችን እንዲያመጡ ማድረግ ነውና በዚህ ላይ በጣም በስፋት ነው የምንሰራበት። መልካም እንግዲህ ጠቅላይ ሚኒስትሩን ባደረጉት ንግግር ከኤንቢሲ ኢትዮጵያ ጋር ስለ ቱሪዝም በሰጡት ቃለ መጠይቅ ላይ የተናገሩት እንግዲህ ወደ ኢትዮጵያ የሚመጣ ቱሪስት ልቡ ተደስቶ እንዲሁም ደግሞ ኪሱ ተራቅቶ መሄድ አለበት የሚል መልእክትን አስተላልፈዋልና ይህ ደግሞ እንዲሆን የአንድ ቱሪስት የቆይታ ጊዜ ወሳኝነት አለው በሚል ነው ይህን ጥያቄ ያነሳሁሎት። ምናልባት ወደ ማስተዋወቅ ስራ ስንገባ ቴክኖሎጂ አጠቃቀማችሁ ላይ እንዴት ናችሁ? ምክንያቱም አሁን ሰው በእጅ ስልኩ ነው ሁሉንም ነገር ማግኘት የሚፈልገውና በተለይም ደግሞ ወደ ሰለጠነው ዓለም ስንሄድ ቱሪስቶች ሲሆኑ የሚመጡበት ስፍራ ላይ ምን እንዳለ የሚያገኙት ማረፊያ የትኛው እንደሆነ ቀድመው ማወቅ ይፈልጋሉ። በዚህ በማስተዋወቅ ስራ ላይ በጀት መድባችሁ ነው ወይ የምትንቀሳቀሱት? በተለይም ቴክኖሎጂን አጠቃቀማችንስ እንዴት ነው እንደ ሀገር? በጣም እኔ ቅድም መጀመሪያ የተናገርሽው ክቡር ጠቅላይ ሚኒስትር የተናገሩት በጣም ፈገግን ያሰኘኝ ማለት በሳቸው ደረጃ ያለ ሰው እንደዚህ ሲናገር ለኔ ተአምር ነው። ቱሪስት መጥቶ በጣም ተደስቶ ከዛም ደግሞ ኪሱ ተራቁቶ መሄድ አለበት። አንዳንድ ሀገር በጣም ትልቅ እኮ አባባል ነው። ምክንያቱም ከጥቂት ዓመታት በፊት እኮ እኛ በራሳችን ዘመን ያየነው እኮ ኮንፈረንስ ሊዘጋጅ ነው መኪኖቻችሁን በነጻ አምጡ ነው እኮ ምንባል የነበረው። እንግዶች ናቸው። ኢትዮጵያ እንግዳ ተቀባይ ናት። ልክ ነው፣ እንግዳ ተቀባይ ናት። ኢትዮጵያ እንግዳ ተቀባይ ናት። ስለዚህ ምንም ነገር ማውጣት የለባቸውም ተብሎ የሚመጡት እኮ ለስብሰባ፣ ለኮንፈረንስ፣ ለተለያየ ነገር የሚመጡት ሰዎች እኮ እሺ ይዤ የመጣሁትን ብር ምን ላድርገው የሚባልበት እኮ ሀገር ነበር። ኧረ እባካችሁ እንደዚህ አይደለም የሚደረገው። ሌላ ሀገር እኮ ቱሪስቶች ታይላንድ ብትሄጂ ለምሳሌ ታይላንድ ቱሪስቶች መጥተው ያላቸውን ገንዘብ ጨርሰው ክሬዲት ካርዳቸውን ተጠቅመው እዳ ውስጥ ገብተው ከዛ በኋላ ያላቸውን ሌሎች እቃዎቻቸውን ሸጠው አንዳንዶቹ ፓስፖርታቸውን እንኳን ሸጠው ይቆያሉ። ምንድነው እንደዛ ያደረገው ሲባል በቃ ቱሪስት ከመጣ በኋላ በተለያየ አይነት ነገር እየተደሰተ ግን ገንዘብ ይዞ እንዳይመለስ ያለውን ከአገሩ እንዲያስልክ ነው የሚደረገው። እና እንግዳ ተቀባይነት ማለት ማስደሰት ነው እንጂ ገንዘብ አታውጣ ማለት አይደለም። እኛ እኮ በባህላችን እንደዛ እናደርጋለን አይደል? አሁን ለምሳሌ ከውጭ ዳያስፖራው ምናምን ሲመጣ እኮ ኖ በቃ አንተ ምንም እንድታወጣ አንፈልግም እኛለን ምናምን ይባላል። ይሄ እንግዲህ መገባበዝ ሌላ ጉዳይ ነው። ቱሪስቶችን ማስተናገድ ደግሞ በጣም ኮምፕሊት ሌላ ጉዳይ ነው። እኔና አንቺ ልንገባበዝ እንችላለን። ጓደኞቼን ልጋብዝ እችላለሁ። ሁሉ ጊዜ ግን ልጋብዛቸው አልችልም። እነሱ ደግሞ ነገ ይጋብዙኝ፣ ከነገ ወዲያ ደግሞ ላኛው ይጋብዘን። እንደዛ ነው ትክክለኛው አካሄድ መሆን ያለበት። ቱሪስቶች ሲመጡ ገንዘባቸውን አውጥተው ማግኘት ያለባቸውን አገልግሎት አግኝተው ለመሄድ ነው የሚመጡት። ማየት ያለባቸውን አይተው ኤክስፒሪየንስ ማድረግ ያለባቸውን ኤክስፒሪየንስ አድርገው ነው መሄድ የሚፈልጉት። ገንዘባቸውን ይዘው መሄድ አይፈልጉም፣ በቃ አይፈልጉም። ስለዚህ ለምን ቅድም ስንል እንደነበረው መጥፎ ነገር ተናግረን ገንዘባቸውን ለመቀበል ለምን እንፈልጋለን? ለምን ያለንን መልካም ነገሮችን አስተዋውቀንና ሸጠን አናገኝም? እደ ጥበባትን ሸጠን ለምን አናገኝም? የተለያዩ ነገሮቻችንን ሸጠን ይሄንን ቀምሰዋል፣ ጠጅ ቀምሰሃል አልቀመስክም፣ ስለዚህ ለምን ጠጅ ለምን አትጠጣም? ከዛ በኋላ ደግሞ የኢትዮጵያ ኮካ ነው ለምሳሌ። የኢትዮጵያ ኮካ ይለያል ነው የምንለው እኛ። እስቲ ቅመሰው። የኢትዮጵያ ኮካ በጣም ይለያል። ኮካ ኮላ ካምፓኒ እንኳን ያወቀው አይመስለኝም ነው 30 ጠርሙስ ኮካ ይጠጣል ማለት እኛ ነን ወሳኙ። ስለዚህ ቱሪስት በጣም በሚገርም ሁኔታ ነው ያስቀመጡት። ተደስቶ ልክ ነው የስ ለምሳሌ አሁን ቢራ ይጠጣሉ ብዙዎቹ። ለምሳሌ ከአውሮፓ የሚመጡ ቢራ ባህላቸው ነው። እስቲ የኢትዮጵያ ቢራ አለ? አዎ የኢትዮጵያ ቢራ አለ። እስቲ ቆይ ምናምን ይላሉ። ምንድነው አስጎብኚዎች የምናደርገው?
ኢትዮጵያ ውስጥ በጣም ብዙ የቢራ ካምፓኒዎች አሉ፣ በጣም ብዙ ብራንዶች አሉ። ሁሉም የተለያየ ቴስት ነው ያላቸው። ሁሉንም ሳትቀምስ አትሄድ። እሱን ሳትቀምስ ከቀረህ ተመልሰ ማምጣት አለብህ። ስለዚህ እዛ ጋር ይሄድና አንዱን ይጠጣል። ከዛ በኋላ እዛኛው ቤት ሲሄድ ደግሞ እስቲኛውን ልቅመስ ይላል። ምን እያደረግን ነው? ገንዘቡን እንዲያወጣ ገንዘቡን ሲያወጣ ለብዙ ሰዎች ለወንድሞቻችን ለእህቶቻችን የሥራ እድል እየፈጠርን ነው፣ ገቢ እየፈጠርን ነው። ኦቨርኦል አጠቃላይ ሀገራችን እየተጠቀመች ነው። ይሄ ሰውዬ ገንዘቡን አውጥቶ በመሄዱ ቅር አይለውም። እንደውም በጣም ብዙ ነገር ኢንጆይ አድርጌያለሁ፣ ብዙ ኤክስፒሪየንስ አለኝ ብሎ ይጽፋል። ስለዚህ ይሄ ላይ እኛም ሌሎችም በሙሉ በሁሉም መስኬት ያው ቱሪዝም የማይነካው ክፍለ ኢኮኖሚ የለም፣ ዘርፍ የለም። ያሉ በሙሉ በዚህ ዘርፍ ሊሰማሩ ይገባል። ገንዘብን ስናስወጣ ግን አጨናንቀን መሆን የለበትም። የዝርፊያ ያህል መሆን የለበትም። አንዳንድ ጊዜ የማይሆን አገልግሎትን አቅርበን ብዙ ብር የምንጠይቅ ከሆነ ይሄ ያበላሻል፣ ትክክል አይደለም። ልክ አሁን ለምሳሌ በዚሁ አሳይቼ ማለፍ የምፈልገው ሁሉም ቦታዎች ኢትዮጵያ መግቢያ ክፍያ ይባላል፣ ኢንትራንስ። ፓርክ ስትሄጂ ኢንትራንስ አለ፣ ቤተክርስቲያን ስትሄጂ መግቢያ አለ። የትኛውም ቦታ መከፈሉ ችግር ላይ ኖረው ይችላል። ግን ከዛ የበለጠ ቱሪስቱን ገንዘብ ልናስወጣበት የምንችለው ነገር የለንም ወይ? ለምሳሌ ላሊበላ ቤተክርስቲያናችን ብንመለከት $100 ነው አንድ ቱሪስት የሚከፍለው። ላሊበላን ለመጎብኘት ያን የመሰለ ትልቅ ሀብት፣ ጥንታዊ ታሪክ፣ ስንት እውቀት፣ ስንት ላብ የፈሰሰበትን አባቶቻችን እንግዲህ ስንት ነፍስ እንደጠፋበትም አናቅም። ያንን ሲሰሩ ስንት መስዋዕትነት እንደከፈሉ እንኳን እስካሁን በደንብ አልታወቀም። እና ግን አሁን በዚህ ዘመን ዓለምን የሚያስደንቅ ነገር ነው። $100 ብቻ በቂ አይደለም። ግን $100 ብቻ እንዲያወጣ ለምን እናደርገዋለን ነው እኛ። አንዳንድ ጊዜ ሰዎች እንደዚህ ብለው ያስባሉ። እንዴ ይሄንን የመሰለ ቤተክርስቲያን ጎብኝቶ $100 ቢከፍል ምን ችግር አለው ይላል። ምንም ችግር የለውም። ከዛም በላይ መክፈል አለበት። ግን ክፈል ብለሽ ስታስከፊና የሚከፍልበትን ሌሎች ነገሮችን አዘጋጅተሽ $1000 ብትቀበዩ አይሻልም ወይ? ሌሎች ሀገሮች እንዴት ነው የሚያደርጉት? ለምሳሌ አውሮፓ ብትሄጂ በጣም ትልልቅ አብያተ ክርስቲያናትን፣ ትልልቅ ቤተ መንግስቶችን በነፃ ነው የምትገቢው። ገብተሽ ግን ስትወጪ ምናልባትም 400-500 ብር ሰው አውጥቶ ሊሄድ ይችላል። ብዙ ነገሮች አሉ። ፎቶ ያነሳሉ፣ መጽሐፎች ይሸጣሉ፣ የተለያዩ ስጦታዎችን፣ እቃዎችን ይሸጣሉ። እዛ ውስጥ አንቺ ሳታቂ የተለያዩ ካሜራዎች አሉ፣ ያነሱሻል። ስትወጪ ይሄ ሁሉ ፎቶ እኮ ያንቺ ነው ይልሽ። እንዴት ትተሽ ትሄጃለሽ? ትገዣለሽ። በጣም ብዙ ብር አውጥተሽ ትሄጃለሽ። እና ኢትዮጵያ አሁን ያላትን የዚህ የገንዘብ አሰባሰብ ዘዴዋን በጣም ማዘመን አለባት ብዬ አስባለሁ። ቴክኖሎጂ አንዱ ነው አሁን ያነሳሽው። ቴክኖሎጂ እንግዲህ በዚህ ዘመን ያለ ቴክኖሎጂ መኖር አይቻልም። እንኳን ቱሪዝም ማንኛውም ነገር ሰዎች እኮ ራሳቸውን እያስተዋወቁ እኮ ነው። ዝም ብሎ እኮ ምንም ነገር የማይሰራ ሰው እኮ ምንም እውቀትም ምንም የሌለው ሰው እኮ ከጧት እስከ ማታ እኮ ቲክቶክ ላይ እየዋለ ነው፣ ፌስቡክ ላይ እየዋለ ነው። ስለዚህ የቱሪዝም ሰው ደግሞ እነዚህን የተከፈቱለትን መስኮቶችና በሮች በትክክል መጠቀምና የበለጠ ገበያ ማግኘት ይጠበቅበታል። ኢትዮጵያ እንደ ሀገር በተለይም ከቱሪዝም ጋር በተያያዘ ቴክኖሎጂን መጠቀም የጀመረችው አሁን አይደለም። ቴክኖሎጂ የሚባለው ነገር በተለይም ዲጂታል ቴክኖሎጂ ሲጀመር ጀምሮ የመጠቀሙ ልምድ አለ። ለምሳሌ አስጎብኚ ድርጅቶች ፈቃድ ለማግኘት ዌብሳይት ያስፈልጋቸዋል። ምንም ጥያቄ የለው። ዌብሳይት ከሌለው ፈቃድ አያገኝም። ምን እያደረግን ነው ማለት ነው? ወደ ቴክኖሎጂ መግባት ግዴታህ ነው እያልነው ነው ማለት ነው። እንግዲህ አሁን ዘመኑ ደግሞ እየተሻሻለ የሶሻል ሚዲያዎች አሉ። ስለዚህ ኦልሞስት ሁሉም አስጎብኚ ድርጅቶች የራሳቸው የሶሻል ሚዲያ አላቸው። እንደውም አንዳንዶቹ የራሳቸው ቲም ሁሉ አቋቁመው ቡድን አቋቁመው በሶሻል ሚዲያ በቴክኖሎጂ በተለያየ አይነት ነገር ያስተዋውቃሉ። አፖች ዴቨሎፕ አድርገዋል። እንግዲህ ብዙ የተለያዩ አይነት አፖች አሉ። የቡኪንግ አፖች አሉ። ለምሳሌ ሆቴሎችን፣ ጉዞዎችን ምናምን ቡክ የምታደርጊበት፣ የምታስተዋውቅበት፣ የምትሸጭበት። ከዛም አልፎ እያንዳንዱ ድርጅት ዌብሳይቱን በአፕ መልክ የተለያዩ ማስታወቂያዎችን በአፕ መልክ እያቀረበ ነው እና ይሄ በጣም በቱሪዝም እየተሰራበት ያለው። ለምሳሌ የእኛን ማህበር ዌብሳይት ብትመለከቺ በቀን በ10 ሺዎች የሚቆጠር ጎብኚዎች አሉት። በየቀኑ አፕዴት እናደርገዋለን። በየቀኑ እሱ ላይ የሚደክሙ ወጣቶች አሉ። ለብዙ በዚህ ቴክኖሎጂ ላይ ለተሰማሩ ሰዎች የስራ እድል ከፍቶላቸዋል።
ከዛም በተጨማሪ ስለ ኢትዮጵያ መልካምን ነገር የምናስተላልፍበት መድረክ ነውና ቱሪዝም ከቴክኖሎጂ ተለይቶ የሚካሄድበት ዘመን አይደለም አሁን ያለ ነውና እዛ ላይ ያው የቱሪዝም ሚኒስቴርም የሚሰራበት አካሄድ አለ። የኛ የኢትዮጵያ አስጎብኚ ድርጅቶች ማህበርም የሚሄድበት አለ። እያንዳንዱ አስጎብኚ የሚሄድበት አለ። በቅርቡ አንድ ልዩ አፕ ዴቨሎፕ እያደረግን ነው። ይሄ አፕ እንግዲህ አሁን ከቱሪዝም ሚኒስቴርና ከሌሎችም ጋር አብረን በጋራ ከአዲስ አበባ ቱሪዝም ኮሚሽን ከኦሮሚያ ቱሪዝም ኮሚሽን እና ከሌሎችም ጋር ከደቡብ ቱሪዝም ቢሮም ጋር እየተነጋገርን ነው። ከኦሮሚያ ቱሪዝም ኮሚሽን ጋር ኢቭን በብዙ ነገሮች ላይ ለመስራት በጋራ ስምምነትን ኤምኦዩ ተፈራርመናል። በጣም ትልቅ ነገር ከነሱ ጋር እንደምንሰራ እንጠብቃለን። ከአዲስ አበባ ቱሪዝም ኮሚሽንም ጋር እንደዚህ ከሌሎችም ጋር እንደዛው በኢትዮጵያ ያሉ መስህቦችን በሙሉ መዝግበናል። እያንዳንዱን መስህቦች የሚያስከፍሉትን ክፍያና ያሉትን ሪኳየርመንትስ አስቀምጠናል። ስለዚህ ማንኛውም ጎብኚ በቀጥታ ሲመጣ በአንድ ጊዜ ትኬት ገዝቶ ኦንላይን ትኬቱን ገዝቶ በሚሄድበት ቦታ መጎብኘት የሚችልበት አስጎብኚ ድርጅቶች በየቦታው ገንዘብ ተሸክመው የሚዞሩበት ሳይሆን በዚህ አንድ ቦታ ተከፍለው ለሁሉም ገንዘባቸው የሚደርስበትንና በትክክለኛው መንገድ ደረሰኞች የሚቆረጡበት ለመንግስት መግባት ያለበት ገንዘብ በትክክለኛው መንገድ የሚገባበትን አይነት አሰራር ያለው ቴክኖሎጂ ዴቨሎፕ አድርገን አሁን በቅርቡ ላውንች እናደርጋለን። እንግዲህ በአጠቃላይ ቴክኖሎጂና ቱሪዝም የማይለያዩ የአንድ ሳንቲም ሁለት ገጽታዎች ናቸው። መልካም እንግዲህ ጥሩ ቆይታ ነው እያደረግን ያለ ነው። ምናልባት በእኔ በኩል የመጨረሻ ላድርገውና ኢትዮጵያ የቱሪዝም እምቅ ሀብት አላት ብለናል። ከዚህ ሀብት ታዲያ ተጠቃሚ እንድትሆን እንዲሁም ደግሞ ቱሪዝም ለስራ እድል ፈጠራም ለኢንቨስትመንትም ለዲፕሎማሲም ሰፊ መንገድን የሚከፍት ነውና በቱሪዝሙ ተጠቃሚ እንድትሆን ከማን ምን ይጠበቃል የሚለውን እናንሳ። አዎ እንግዲህ እንደተባለው በጣም ዘርፈ ብዙ ነው ቱሪዝም። በዲፕሎማሲ ብንመለከተው ትልቅ የዲፕሎማቲክ መሳሪያ ነው። የቱሪዝም ዲፕሎማሲ አዲስ ፌኖሜናን ነው የነበረ ነው፣ ግን ደግሞ በጣም ሪኒውድ የሆነ አዲስ ፌኖሜናን ነው። ስለዚህ ቱሪዝምን ተጠቅሞ የሀገርን ፍላጎት ናሽናል ኢንተረስትን ማለት ነው ማሳካት ግዴታ ነው፣ ይጠበቅብናል። ለሱ ጥሩ መስክ አለው። ለኢንቨስትመንት ቱሪዝም በር ነው። አብዛኞቹ ኢንቨስትመንቶች ባለፈውም ክቡር ጠቅላይ ሚኒስትር ሲናገሩ ነበር ስለ ባሌ ስለነበር እሱ ብቻ ሳይሆን ሌሎችም ብዙ ኢንቨስትመንቶች በተለይ ከቱሪዝም ውጭ ያሉ ሌሎችም ኢንቨስትመንቶች ቱሪስቶች ሆነው መጥተው ወደ ኢንቨስትመንት ይሄኛው ጋፕ አይተናል ኢትዮጵያ ውስጥ በዚህ ስራ መስራት እንፈልጋለን ብለው የተሰማሩ ብዙ ባለ ሀብቶች አሉ። ለሌሎችም ነገሮች በሙሉ ቴክኖሎጂ ሽግግር፣ የስራ ፈጠራ በጣም ብዙ እድሎችን የሚፈጥር ነው እና ቱሪዝም በጣም ትልቅ ትኩረት ልናደርግበት የሚገባው ነው። በተለይም አሁን መንግስት ከአምስቱ ምሰሶች አንዱ ማድረጉ ብቻ ሳይሆን የኢኮኖሚ ሴክተር ማለቱ ራሱ በራሱ በቃ በጣም ትልቅ ነገር ነው። እንግዲህ ይሄ ከሆነ ባለድርሻ አካላት እነማን ናቸው? ባለድርሻ አካላት የሆነ የመጀመሪያው መንግስት ነው። መንግስት ለዚህ ትኩረት መስጠት የመጀመሪያው ስራ ነው። ይሄ ተሳክቷል። ከዛም በኋላ ደግሞ የሚያስፈልጉትን ኢንፍራስትራክቸር መሰረተ ልማቶችን ማሟላት፣ ይሄም በብዙ እየተሰራ ነው። ከዚህ በላይ መሰራት አለበት። ለኢንቨስትመንት የሚመቹ ለቱሪዝም የሚመቹ ህጎችና አሰራሮችን ማውጣት ይጠበቅበታል። ጥሩ የሆነ ሊደርሺፕ ያስፈልገዋል። ባለድርሻ አካላትን በሙሉ እያስተባበረ በቅንጅት የሚሰራበት የሚያስተባብርበት እና የሚመራበት ጥሩ ሊደርሺፕ ያስፈልገዋል። አሁን ባለው ሁኔታ የቱሪዝም ሚኒስቴር ራሱን ችሎ መቋቋሙ በራሱ ትልቅ ነገር ነው። ከዚህ የበለጠ ግን የቱሪዝም ሚኒስቴር በሰው ኃይል፣ በቴክኖሎጂ በምናምን ደግሞ እና ከሁሉም በላይ በበጀት የበለጠ ሊደገፍ ያስፈልገዋል። ይህንን ካደረገ መንግስት ቱሪዝምን በቀላሉ የሚሰራበትን ሁኔታዎችን ምቹ መደላድሎችን ይፈጥራል ማለት ነው። ከዚህ በተጨማሪ እንግዲህ ለቱሪዝም ኢንቨስትመንቶች ማበረታቻና ቀለል ያሉ አሰራሮች የመሬት አሰጣጥ ሊሆን ይችላል፣ የፋይናንስ ምንጮች ሊሆን ይችላል፣ መንግስት ማመቻቸት አለበት። አሁን ለቱሪዝም ያሉ የፋይናንስ ምንጮች ባንኮች የሚሰጧቸው እድሎች በጣም አናሳ ናቸው። በዚህ አጋጣሚ ለባንኮች መልእክት ባስተላልፍ ቢፈቀድልኝ ደስ ይለኛል። ባንኮች አሁን ቱሪዝምን በተመለከተ ሊነቁ የሚገባበት ጊዜ ነው።
የቱሪዝም ኢንቨስትመንቶችን ቱሪዝም ላይ የተሰማሩ የግል ክፍለ ኢኮኖሚ ባለድርሻ አካላትን፣ አስጎብኚ ድርጅቶችን፣ ሆቴሎችን፣ ሎጆችን፣ ሌሎቹንም የመደገፍ ከዚህ ኢንዱስትሪ ጋር የመስራት መጀመሪያው ሊጀምሩ የሚገባበት ጊዜ አሁን ነው። ነገ በጣም ይዘገይባቸዋል። ነገ ሌሎች አማራጮች ተወስደው ሌሎች ባንኮች ቀድመዋቸው ነገ የቱሪዝም ኢንዱስትሪ ከእጃቸው ከወጣ በኋላ ማያገኙት ይሆናል። ዛሬ ላይ ካለው የበለጠ እኔ የሚቀጥለው አመት የኔ ድሪም አሁን ካለው 1.4 ሚሊዮን ቱሪስት እጥፍ እናገኛለን ብዬ ነው ማስበው። አሁን ከገባው 5 ቢሊዮን ዶላር እጥፍ ከዛም በላይ እናገኛለን ብዬ ነው ማስበው። ብዙ እስካሁን ከተሰሩት ኢንቨስትመንቶች ምናልባትም 2-3 እጥፍ በአንድ አመት ውስጥ እንሰራለን ብዬ አስባለሁ። በጣም ፖዚቲቭ የሆንኩ ሰው ስለሆንኩ ማለት ነው። ስለዚህ ባንኮች ቶሎ ብለው ካልገቡ ነገ ሌት ይሆንባቸዋል። ሁሉ ነገሮች ካለቁ በኋላ አሁን ቱሪዝም ጥሩ ነው ቢሉ አያገኙትም። ትልቅ ክፍተት ስለሆነ ማለት ነው። ስለዚህ መንግስት የፋይናንስ ተቋማትን ማነቃቃት፣ ወደዚህ ነገር እንዲገቡ መርዳት፣ እነሱንም ደግሞ ማበረታታት ያስፈልገዋል። ወደ ፕራይቬት ሴክተር ደግሞ ስመጣ አስጎብኚ ድርጅቶች ሀገራቸውን የበለጠ እንግዲህ እንደሚወዱ አውቃለሁ። ከዚህም በላይ መውደድ አለባቸው። ሀገርን ከመውደድ ነው። የማልወደውን ልሸጥ አልችልም፣ የማልወደውን ላስተዋውቅ አልችልም። ስለዚህ ሀገርን ከመውደድ ሀገርን ከማፍቀር ይመነጫል፣ ይነሳል። የበለጠ ትናንት ከሚወዷት የበለጠ ዛሬ ሊወዷት ይገባል። ከዛሬ ነገ የበለጠ ሊወዷት ይገባል። የምትወደድም ሀገር ስለሆነች ማለት ነው። ከዛም ባለፈ እንግዲህ እንደ አዲስ ተነቃቅተው ተበረታተው አገሪቱን ማስተዋወቅ እና የበለጠ ቱሪስቶችን ማምጣት ጥሩ ነገርን ይዘው ጥሩ ምላሽን ይዘው እንዲሄዱ ማድረግ ይጠበቅባቸዋል። ሆቴሎች የተሻለ ሰርቪስ መስጠት ይጠበቅባቸዋል። ብዙ ኢንቨስት ማድረግ ይጠበቅባቸዋል። ኳሊቲያቸውን መጨመር ይጠበቅባቸዋል። ተጨማሪ ኢንቨስትመንቶችና ሎጆች እንዲሰሩ ያስፈልጋል። የኢትዮጵያ አየር መንገድ እጅግ በጣም ብዙ ስራዎችን እየሰራ ነው፣ ግን በቂ አይደለም። ከዚህ በላይ ለቱሪዝም በተለይ ለኢትዮጵያ ቱሪዝም ለሌሎች ሀገሮች አፍሪካ ውስጥ ላሉ ቱሪዝሞች ከሚሰጠው ትኩረት በጣም በብዙ የጨመረ ለኢትዮጵያ ቱሪዝም ከፍተኛ ትኩረት አድርጎ ሞር ኢትዮጵያ ላይ መስራት አለበት ብዬ አስባለሁ። በአጠቃላይ የኢትዮጵያ ቱሪዝምን ከማስተዋወቅና ከማሳደግ አንጻር የቱሪዝም ፈንድ እንዲቋቋም ብዙ ጊዜ የተነጋገርንበት ነገር ነው። እሱ ቶሎ ወደ ተግባር እንዲገባና ብዙ ገንዘብ ከሁሉም ማህበረሰብ ክፍል ተሰብስቦ ሀገራችንን በብዙ መድረኮች በተሻለ ሁኔታ እንድናስተዋውቅ ከሁላችንም ይጠበቃል። በጣም አመሰግናለሁ አቶ ፍጹም ገዛኸኝ የኢትዮጵያ አስጎብኚ ድርጅቶች ማህበር ፕሬዚዳንትና በተባበሩት መንግስታት የዓለም የቱሪዝም ድርጅት የቦርድ አባል ጥሪያችን አክብረው ስለመጡ ደግሞም ስለ ቱሪዝም ሀሳቦትን ስላጋሩን ከልብ አመሰግናለሁ። እኔም አመሰግናለሁ። ክቡራን ተመልካቾች ከኤንቢሲ ኢትዮጵያ ቴሌቪዥን ወደ እናንተ ሲደርስ የነበረው አጀንዳ የተሰኘው ፕሮግራማችን የተከታተላችሁትን ይመስል ነበር። በሌላ ፕሮግራም ደግሞ ከሌላ እንግዳ ጋር እንገናኛለን። እስከዛው መልካም ጊዜ